መሪያዎቹ ወሳኝ 1000 የልጆቻችን 1000 ዕለታት እነዚህ ቀኖች እነማን ናቸው የሚለውን በሰፊው የሚያቀርቡልን ዶክተር ታዘባቸውና ዶክተር ታመነ ይሆናሉ። ሌሎቻቸውም ይጨምራሉ፣ ሌሎችም ይጨምራሉ። አይ ቲንክ ብንጀምር ይሻላል አይደል ታሜ? አዎ እንችላለን፣ መጀመር እንችላለን። ስለዚህ የመጀመሪያዎቹ 1000 ቀናት ምንድናቸው የሚለውን ከትርጉሙን እንትን ጀምርና ወደ ከመጀመሪያው ቀን ጀምሮ ያለውን አስፈላጊ ሆኖ እንደ ሙሉ ቢዘረዘር በጣም ከባድ ነው። ባይዘይ እያንዳንዷ ቀናት ብትዘረዘር በጣም የሚገርም ሳይንስ አለው። ኤምብሪዮሎጂ ከኤምብሪዮሎጂ ጀምሮ በጣም የሚገርሙ እንትኖች አሉት። ግን ሁሉ ቢነገር ስለማንይዘው ለእናንተ ለኛ የሚጠቅመው በቃ ማወቅ አለባቸው የሚባለውን ነገር ብቻ እንደሆነም የሚዘረዘረው የምትነገሩት ማወቅ አለባቸው እንጂ ኤምብሪዮሎጂ ብቻ ራሱ በጣም ትልቅ መጽሐፍ ነው። በጣም ትልቅ ኤምብሪዮሎጂው ራሱ ማለት ነው። ከዚያ ወደ እንትን ስትሄዱ ደግሞ ወደ አፍተር ደግሞ ስትሄዱ በጣም ሰፊ ነውና ስለዚህ ያን እያሰብን እንትን እንላለን። ስለዚህ ዶክተር ታዘባቸውና ዶክተር ታሚ ራሳችሁን በደንብ አስተዋውቁና መቀጠል ትችላላችሁ። ቀጥታ ወደ እናንተ ዶክተር ታዘባቸው ወደ አንተ ልምጣ። መጀመሪያ ራስን አስተዋውቅ በደንብ አድርገህ፣ ከዛ ዶክተር ታሚ ያስተዋውቃል፣ ከዛ ወደ ዶክተር ታዘባቸው መለሳለሁ፣ ከዛ ወደ ዶክተር ታመነ እንደዚህ እያልን እንሄዳለን። ዶክተር ታዜ ራስን አስተዋውቅ። እሺ አመሰግናለሁ። ያው ዶክተር ታዘባቸው እባላለሁ። ፕሮፋይሉ ላይ እንደሚታየው የማህፀንና ጽንስ ስፔሻሊስት ነኝ። ዛሬ የመጀመሪያዎቹ የህፃናት 1000 ቀናት የሚባሉትን ወይም ወርቃማ ቀናቶችን ያው በተለይ ደግሞ ከእርግዝና ስለሚጀምር እርግዝና ላይ ያሉትን ዲስከስ ለማድረግ ነው ዛሬ እዚህ የተገኘ ነው። ዶክተር ታመነም ከዛ ቀጥሎ ያሉትን ደግሞ አብዛኞቹን ኦልሞስት ወደ 730 ቀኖች አካባቢ ያሉትን ደግሞ ዶክተር ታመነ ይነግረናል። በጣም አሪፍ እናመሰግናለን ዶክተር ታዘባቸው። በጣም ቴንኪው። ዶክተር ታሜ ቀጥል። አመሰግናለሁ እድሉ ስለተመቻቸልን፣ ለኛም ማህበረሰባችን በሰፊው እንድናገኝ እድሉ ስለተመቻቸልን በጣም እናመሰግናለን። ዶክተር ታመነ እባላለሁ። ያው ፕሮፋይሉ ላይ እንደሚታየው የህፃናት ህክምናና ጤና አጠባበቅ ስፔሻሊስት ሐኪም ነኝ። ያው በዛሬው ዕለት ስለ ልጆቻችን የመጀመሪያ 1000 ቀናት እንመካከራለን። ማንኛውም ሐሳብ ጥያቄ ካለ እናስተናግዳለን ማለት ነው። አመሰግናለሁ። በጣም ቆንጆ። ስለዚህ የመጀመሪያዎቹ ወሳኝ 1000 ቀናት የሚለውን ስለዚህ በማህፀንና ጽንስ ስፔሻሊስት ሐኪምና በህፃናት ስፔሻሊስት ሐኪም እንወያያለን ማለት ነው ፋሚሊ። ስለዚህ እነዚህን ቀናት እንግዲህ ከመጀመሪያው ጀምሮ ቅድም ዶክተር ታዜ ሲል እንደነበረው ከእርግዝና ብሎ እርግዝና ሲጀመር ጀምሮ ያለውን ስለሆነ የሚጀምረው ከዚያ እንጀምራለን ማለት ነው። መጀመሪያ ከጽንስ እንጀምራለን፣ ከዚያ በኋላ ያሉት ይቀጥላሉ ማለት ነው ፋሚሊ። ስለዚህ ዶክተር ታዘባቸው እንግዲህ ካንተን ጀምርና ያንተን ስንጨርስ ወደ ዶክተር ታመነ እንሄዳለን። ቀጥታ መድረኩን ለዶክተር ታዘባቸው ሰጥቻለሁ። አመሰግናለሁ። እሺ አመሰግናለሁ። ስለዚህ ያው ቅድምም ዶክተር ሲያወራው ነበርና እነዚህ የመጀመሪያዎቹ 1000 ቀናት የሚባሉትን ነው የምናወራው ዛሬ። ያው በተለይ ያው ሁሉንም ሳይሆን ለኛ ይጠቅማል ብለን የምናስበው መረጃ ነው ዲስከስ ለማድረግ ያሰብነው። ስለዚህ ከነዚህ ወርቃማ ቀናቶች ውስጥ ደግሞ ከ1000 ውስጥ ያው የአንደኛው የእርግዝና ልክ ጽንስ ከተፈጠረ ጀምሮ እስከሚወለድ ድረስ ያለው ወይም በአቬሬጅ እስከ 270 ቀን አካባቢ ማለት ነው። ስለዚህ ለምንድነው ስለነዚህ መወያየት ያስፈልገን? ያው ለእድገትም ለጤናም ኦልሞስት በተለይ ደግሞ ከቀጣይ አዳልትሁድ ወይም ደግሞ ከአዋቂነት በኋላ ለሚከሰቱ ህመሞችም ዋና ቤዝ ስለሆኑ ነው ዋናው እንትን ማለታቸውና አንዱ ጥቅም እሱ ነውና ኢቭን ኢኮኖሚካሊም ሲታሰብ እዚህ ጋር ኢንቨስት ማድረጉ ሌላ ጋር አዳልት ላይ ሆኖ ወይ ደግሞ ትልቅ ሰው ሆኖ ሰው ታክሞ እንደገና ጤንነቱን ተከታትሎ ምናምን ከሚያመጣው ጋር ሲነጻጸር በ13 እጥፍ ችግሩን ይቀንሳል ተብሎ ነው የሚታሰበው። ማለት እንደ እንትን ካልኩሌት እንኳን ብናደርገው እዚህ ጋር መስራት ማለት ነው። አንደኛ ቀኖቹ አንድ ሰው 70 ዓመት እንኳን ቢኖር ወይ 60 ዓመት ቢኖር እነዚህ 2 ዓመታት ናቸው። የ2 ዓመት እና የ70 ዓመት ነው። ልክ 60 ምናምን ዓመት የምንለፈውን እነዚህ 2 ዓመት ላይ ብንለፋ ኦልሞስት
ፕሮዳክቲቪታችንን በ13 እጥፍ አካባቢ እንጨምራለን ተብሎ ይታሰባልና ስለዚህ እዚህ ጋር ኢንቨስት ማለት በእውቀትም በአመለካከትም በተግባር ላይ ኢንቨስት ማድረጉ በጣም ወሳኝ ነው ማለት ነው። እንደ ቤተሰብም ወሳኝ ነው፣ እንደ ሀገርም ወሳኝ ነው፣ እንደ ግለሰብም ወሳኝ ነው ማለት ነውና በዚህ ደግሞ እነዚህ ያደጉት ሀገሮች ላይ እነ ዶክተር ታመነ ብዙ እንትን ይሉታል። በተለይ ከመቀንጨር ጋር ተያይዞ ኦልሞስት ሁሉም ተግባብቶበት የኛም ሀገር ራሱ እየሰራችበት ያለ ነውና አብዛኛው ብዙ ልጆቻችን በአማርኛ መቀንጨር ነው ወሳኝ ባለው ስቴንት እያደረጉ እንደሱ እንትን ብለዋልና ከሱ ጋር ተያይዞ አይ ቲንክ እንትን ፕሮጀክት ነገርም እንትን አለ ምናልባት እነ ዶክተር ታመነ የበለጠ እንትን ይሉታልና ስለዚህ ዋና መሰረቱ እዚህ ጋር ስለሆነ ነው ማለት ነው። አንድ ገበሬ ለምሳሌ በጋ ላይ ነው ብዙ ጊዜ የሚሰበስበው ታህሳስ ጥር ላይ ሐምሌ ነሐሴ ወይ ደግሞ ዝናቡ ላይ ካልዘራ ያው አይጠብቅም አይደል የሚመጣው ውጤት ይታወቃልና ልክ ሊታጨድ አካባቢ ብዙ ቢፋትር ብዙ ትርጉም የለው ያው ያኔም የሚከባከበውን መንከባከብ ሊኖርበት ይችላል። ለምሳሌ ሰብሉ እንዳይበታተንበት ወይ ደግሞ ከወፎች ከምናምን ሊጠብቅ ይችላል። ግን በዋናነት ምርቱ ላይ ግን መጀመሪያ ላይ እርሻው ላይ ወይ እንትኑ ላይ ካልሰራ ዘሩ ላይ ካልሰራ በጣም አድካሚ ነው የሚሆነው። ያን ያህል የተጠበቀውን ያህል ውጤት አያመጣምና ስለዚህ መጀመሪያ አዘራራችንና አበቃቀሉ ላይ በጣም መሰራት ያስፈልጋል ማለት ነውና ስለሱ ነው ዛሬ ዲስከስ ማድረግ የፈለግነው። እሱ ደግሞ ምንድነው ከመጀመሪያው ስንጀምር ያው ጽንስ ከተፈጠረ ጀምሮ ነው በዋናነት እነዚህ እንትን የተባሉት። በእርግጥ ያው ስለሚከብዱ ነው እንጂ ቅድምም ከግብርናው ጋር ስናያይዘው እርሻውን በደንብ ማረሱ ብቻ ሳይሆን ለምሳሌ የተጠቀመው ዘርም ወሳኝ ነው። ምርጥ ዘር ነው ወይስ ደግሞ ከዛ በፊት ደግሞ እርሻው ራሱ ጤነኛ እርሻ ነው ወይ? ለምሳሌ በጣም እንደዚህ የደለበ መሬት ወይ ደግሞ የከብቶች ምናምን የተሰጠውና ኖርማል ዝም ብሎ እንደማንኛውም ሆነ መሬት የተሻለ ውጤት እንደሚያመጣ ያው ግልጽ ነው አይደል? ከዛም በፊት ከተቻለ እንደውም ፕሪኮንሴፕሽን ኬር የሚባለው ደግሞ በተለይ አሁን ላይ ቢደረግ ሪኮመንድ የሚደረገው ኢቭን ከእርግዝና በፊት ደግሞ ክትትል ቢያስፈልግ ጥሩ ነው። ግን ቢያንስ እንኳን አሁን ላይ ማተኮር የፈለግነው ቢያንስ እንኳን ከእርግዝና ጀምሮ ያሉትን 1000 ቀናቶችን እንዴት ውጤታማ እናድርጋቸው የሚለውን ነውና ስለዚህ የሚጀምረው ከይሄኛው 1000 ቀን ቅድም እንዳልነው ልክ ከእርግዝና ጀምሮ ነው ማለት ነው ኮንሴፕሽን የሚባለውና እንግዲህ እርግዝና የሴትና የወንድ ዘር ፍሬ ሲገናኙ እንደ ዝም ብሎ ትንሽ እንትን ለማለት ማህፀን ቦይ ላይ ይገናኙና ነው ወደ ማህፀን ግድግዳ ወርደው ማህፀን ግድግዳ ላይ ኢምፕላንት የሚያደርጉት ወይም ደግሞ እንግዲህ ልጁ ምናምን የሚፈጠረው ማለት ነውና እሱን እንዳጠቃላይ ስንከፋፍለው በየሶስት ወሩ ስንከፋፍለው የመጀመሪያ ትራይምስተር፣ ሁለተኛ ትራይምስተር፣ ሶስተኛ ትራይምስተር ማለት ይቻላልና የመጀመሪያዎቹ ደግሞ በተለይ በጣም ወሳኝ ናቸው። የመጀመሪያዎቹ ማለት እስከ 3 ወር ያሉት ከነዛ ውስጥ ደግሞ እስከ 2 ሳምንት ያሉት ያው ኦል ኦር ነን ነው የሚባለው ሴል ደረጃ ላይ ስለሆኑ ኦርጋኖች ምናምን ገና ስላልተፈጠሩ ወይ ያርግዝና ወይ ተጨናቅፎ እንትን ይላል ወይ ደግሞ ያችን ካለፈ ያው ያን ያህል ላይ ጎዳ ይችላልና እሱ ላይ ብዙ ማናተኩረው ለምንድነው እንደዛ ስለሆነ ነው። ወይ ኖርማል ይሆናል ወይ ኢቭን ሳናውቀው ተጨናቅፎ ሊሆን ይችላል ወይ ደግሞ ሳናውቀው ኖርማል ሆኖ ሊሆን ይችላል። በተለይ ግን ከሶስተኛ ደግሞ ስፔሲፊካሊ ከ3 ሳምንት እስከ 8ኛ ሳምንት ያለችው ደግሞ የህፃናት አካላት መፈጠር የሚጀምሩበት ነውና እዛ ላይ ደግሞ በጣም ወሳኝ ነው ማለት ነው። እዛ ላይ በጣም ወሳኝ ነው። አሁን ብዙ ጊዜኛ ጋር ችግር የሚሆነው እሱ ነው። አብዛኞቹ እናቶች ኢቭን እርጉዝ መሆናቸውንም ቆይተው ነው እንትን የሚሉት። ያ ማለት ያው ተፈጥሮ ራሱ የሆነ ብናዳምጣት የምትነግረን ነገር አለች። አሁን ለምሳሌ እርግዝና ሲፈጠር ማቅለሽለሽ ነገር፣ ሽንት ማለት ነገር፣ የሆነ ነገር ሽታ መረበሽ ምናምን አለ። እሱ በራሱ በተፈጥሮ ያው ኢንዳይሬክትሊ እርግዝናውም ተጠንቀቂኝ እያለ ነገር ነው ተብሎ ነው የሚታሰበውና ጥንቃቄም እንድታደርግ ነው። ለምሳሌ ምግቦች አለመመቸት እንደዚህ እንትን ሲልና እሱን እንኳን አንዳንዴ ማስክ እናደርገውና ወይ ሳነስተውለው እንትና ወይ ደግሞ ኬርለስ ሆነን ብዙ ጊዜ ክትትሉ ምናምን የሚጀመረው መቼ ነው? እንደው ሆድ ሲገፋ ማለት ያው መታየት ሲጀምር ማለት ነው። ያው አብዛኞቹ ነገሮች ደግሞ ዋናዎች እንትኖቹ ከማናያቸው ናቸው የምናየው ነገር የተፈጠረውና ከዛ በኋላ ደግሞ ጽንሱ ደግሞ ተወልዶ ልጁ ምናምን እንትን ሲባል ብዙ ጊዜ የሚተኮረው ምንድነው ወይ ከትምህርት ቤት ነው ችግሩ ወይ ከወላጅ ነው ምናምን እሱም ኢፌክት ሊኖረው ይችላል። ግን መጀመሪያ ዘሩና አበቃቀሉ ላይም የመጀመሪያ ጥሩ ነገር ከሌለው ስቲል ወደ ፔዲዎች መላኩም የነሱ ስራ ማብዛት ነው አንደኛ የሚሆነው። ሁለተኛ ደግሞ ውጤታማነቱም
ጤነኛ ከማግኘታቸው አንፃር ጥሩ ላይሆን ይችላል ማለት ነው እና ስለዚህ የመጀመሪያዎቹ 270 ቀኖችም ወሳኝ ናቸው ማለት ነው። በተለይ ደግሞ የ3 ወር እንዳልነው ብዙ አካላችን የሚፈጠርበት ስለሆነ እዛ ላይ ችግር ካለ ለምሳሌ የመድኃኒቶች አወሳሰድ ምናምን ጥንቃቄ ይፈልጋል ማለት ነው። የመድኃኒቶቹ ያው ማለት ከሴቬሮቹ ለመጀመር ነው እና የመድኃኒቶቹ ፕሪንሲፕል ምንድነው? በተቻለ መጠን መድኃኒቶቹ አስፈላጊ ከሆኑ ብቻ መውሰድ፣ አስፈላጊ ከሆኑ ከነዛ ውስጥ ደግሞ የተሻሉ ሴፍ የሆኑትን አማክሮ መውሰድ፣ ከዛ ውስጥ ደግሞ አማራጭ ካለን በተቻለ መጠን ለትንሽ ጊዜ የሆነ ማለት ያላግባብ ሳይሆን ካሉት አማራጭ አስማሽ አስፖሲብል ለትንሽ ጊዜ የሆኑ መድኃኒቶችን ሴፍ የሆኑትን መውሰድ ያስፈልጋል ማለት ነው። ምናልባት ህመሙ ምናምን ብዙ የማያሰጋ ከሆነ የሚያቆይ አይነት ነገር ከሆነ ደግሞ 3ኛ ወር ካለፈ በኋላ ቢወሰድም የሚመረጡ እንትኖች ይኖራሉ ማለት። ስለዚህ እንዳጠቃላይ ዋናው ፖይንት ምንድነው? እርግዝና ላይ መድኃኒት ሲወሰድ ጥንቃቄ ያስፈልጋል። ቢያንስ እርግዝና መኖር አለመኖሩን በራሳችንም ወይ በባለሙያ ለማወቅ መሞከር አለብን ማለት ነው። ሌሎች ህክምናዎችንም አፌክት ሊያደርጉ ስለሚችሉ ሌላኛው ምንድነው? ከሱ በተጨማሪ ያው አመጋገባችን ነው። አመጋገባችን እንግዲህ እኛ ሀገር በተለይ አብዛኛውን ጊዜ ኢቭን ከባለሙያዎች ከኛም ጀምሮ ብዙ ጊዜ ለጣም ነው እንትን የምንለው ከኑትሪሽናል ኮንቴንት ምናምን ብዙም እንትን አንልም። ግን አመጋገባችንን በተቻለ መጠን ማስተካከሉ ለልጆቻችንም ጤና ወሳኝነት አለው ማለት ነው እና አመጋገብ ሲባል አንዳንዴ እንደ ቅንጦት አይነት ነገርም ስለምናየው ትንሽ የሚከብድ ሊመስለን ይችላል። ግን ዛት ማች የሚከብድም አይነት ነገር አይደለም። አመጋገብ ሲባል ማለት እንደምንችለውም ማድረግ እንችላለን ማለት ነው። ለምሳሌ ሁሌ እንጀራ የምንበላውን የተለያዩ ነገሮች ማድረግ እንችላለን። የእንጀራውን አሁን እንደ ሴሪያል ነው እንትን የሚባለው የተሻለ የሚባለው የተለያዩ ምግቦችን ማደበላለቅና እርግዝና ላይ ከ1 እስከ 2 ደግሞ ተጨማሪ ከቁርስ ከምሳ እራት በተጨማሪ 1 ወይ 2 ደግሞ ተጨማሪ ቢኖር ይመረጣል። ስለዚህ እነሱ ደግሞ ኮምባይንድ ቢሆኑ ይመረጣሉ። ከአዝርቶችም፣ ከአትክልት፣ ከፍራፍሬ፣ ከወተት ውጤቶችን እነዚህን አድርገን ብናቀላቅል እነዚህ ሌጉምስ የሚባሉት እነሱ ሁሉ ብናቀላቅል ኦልሞስት ሁላችንም አይነቶችን ማግኘት እንችላለን ማለት ነው። ሌላኛው ምግቦቹ ላይ ምን ማስወገድ ያለብን ምንም መደራደር የሌለብንም አለ። ያው ምግብ ባይባልም አክቹአሊ ለምሳሌ አልኮል ኮንቴንት 0 ቶለራንስ ነው እርግዝና ላይ በማንኛውም ትራይሚስተር ቅድም እንዳልነው አልኮል ባህላዊም ይሁን ዘመናዊ እርጉዝ ሴት እንድትወስድ አይመከርም። ሌሎቹ ያው ጫት፣ ሲጋራ እነዚህም በተለይ ጫት ሲጋራ ላይ ደግሞ ኢቭን ሰከንዳሪ ስሞከርም ላለመሆን መጣር ያስፈልጋል ማለት ነው። ስለዚህ አልኮል፣ ሲጋራና ጫት ያው 0 ቶለራንስ ነው እንዳይወሰዱ የሚመከሩ ናቸው ማለት ነው። ሌሎች ደግሞ እንደዚህ በጥንቃቄ ልንወስዳቸው የሚገቡም አሉ። ለምሳሌ እርጉዝ ሴቶች እንደዚህ ያልበሰለ ስጋ ባይመገቡ ያልበሰለ ስጋ ወይ ደግሞ ተዘጋጅቶ የቆየ ምግቦችን ባይመገቡ ይመረጣል። እነሱም ፓራሳይቲክ ኢንፌክሽኖች ስለሚያመጡ እሱ ደግሞ ከህፃናት አእምሮ እድገት ጋር ከህፃናት የጭንቅላት ችግርም ሊያመጣ ስለሚችል ውርጃም ሊያስከትል ስለሚችል እነዚህ ያልበሰሉ ስጋ አትክልቶችን አለመመገብ ይመከራል። አትክልቶች በተለይ ስጋና ስጋዎቹ ማለት ነው። አትክልቶቹን ደግሞ ስንጠቀም በተቻለ መጠን በደንብ ማጠብ ያስፈልጋል ማለት ነው። የሚላጡ ከሆነም በደንብ ልጦ መጠቀም፣ ማይላጡ ከሆነና ፍሬሽ መሆን ካለባቸው በደንብ ማጠብ ያስፈልጋል ማለት ነው። መብሰል ያለባቸውን ደግሞ በደንብ ማብሰልም ሊያስፈልግ ይችላል ማለት ነው። ሌላኛው ሰፕሊመንቶች ናቸው። እነዚህ ከምግቦች ብቻ በቂ ላይሆኑ ስለሚችሉ ሌሎች ሰፕሊመንቶችም ለምሳሌ የአይረን ሰፕሊመንት ያስፈልጋል። በእርግዝና ምክንያት ያው ኖርማልም ቢሆን ማለት ነው። በእርግዝና ምክንያት የእናትየዋ የደም እንትኖቹ የደም ሴሎችና እንደዚህ የስርዓተ የደም ዝውውሯ ስለሚጨምር እና በወሊድ ጊዜ ደግሞ መድማት ስለሚኖር እሱን አስማቻት ፖሲብል አስቀድሞ ቢውልድ ማድረግ ስለሚያስፈልግ የግድ ደም ማነስ ያለበት ብቻ ሳይሆን ደም ማነስ የሌለባቸውም እንደ ሰፕሊመንት ያስፈልጋቸዋል ማለት ነው። ስለዚህ ደም ማነስ ካለበት ያው ዶዙ ምናምን ተጨምሮ ሊሰጥ ይችላል። ሌላኛው ደግሞ ፎሊክ አሲድ ቢወሰድም እንደዚህ ይመረጣል። በተለይ ከአፈጣጠር ጋር በተለይ ጭንቅላትና የሰረሰር አፈጣጠር ጋር ተያይዞ የሚመጡ የአፈጣጠር ችግሮችን ለመቀነስ በተቻለ መጠን ቢቻል እና ሪስክ ካላቸው ከ3 ወር ጀምሮ ካልተቻለ ደግሞ ከ1 ወር ከማርገዛቸው በፊት ቢጀምሩትና ካረገዙ በኋላ ደግሞ ለ3 ወር ቢቀጥሉት ይመረጣል ማለት ነው። ሌሎች ማይክሮኒውትሪየንት ዴፊሺየንሲዎች ካሉ እንደዛው ይመከራል። ለምሳሌ
ጨዎቹን ፎርቲፋይድ የሆኑ ጨው መጠቀም እንዳስፈላጊነቱ የካልሽየም እጥረት ካለ እነሱንም ሊያስፈልግ ይችላል ማለት ነው። ስለዚህ ሌላኛው ክትትል መጀመር ነው። ስለዚህ ክትትል መቼ ይጀመራል? በተቻለ መጠን አንድ እናት በእርግዝናውን ታወቀች በ3 ወር ውስጥ ክትትል ብትጀምር ይመረጣል። በ3 ወር ውስጥ ቅድም እንዳልነው እርግዝናውን ለማረጋገጥ ሊሆን ይችላል። ተያያዥ ችግሮች ያው ለልጅየው ብቻ ሳይሆን በእርግጥ ማህፀንና ጽንስ ሕክምና ላይ ቅድሚያ የሚሰጠው በተቻለ መጠን ለእናትየዋ ነው። ግን ልጅየዋው ላይ ብቻም ሳይሆን ለእሷም ህይወት ወሳኝ ስለሆነ አንደኛ ለእሷም ነው። በ3 ወር ውስጥ እርግዝና ክትትል ብትጀምር ብዙ ነገሮችን ማስቀረት ትችላለች ማለት ነው። ለምሳሌ የጽንሱ ምን ያህል እንደሆነ 1 ነው 2 ነው ከማህፀን ውጭ ነው ወይስ ከማህፀን ውስጥ ነው የሚለውን እነሱንም እግረ መንገዱን ለሷም ስለሚጠቅም ማለት ነው። ከዛ በላይ ደግሞ በዋናነት አይዲያል የሚባለው በጣም የተሻለ የሚባለው እንዳልኳችሁ አሁንም ፕሪኮንሴፕሽን ኬር ነው። ፕሪኮንሴፕሽን ማለት ከእርግዝና ቅድም እንደውም ላጤዎች ብቻ ነው ምናምን ስትል ብዙም እንደውም አልተመቸኝም ሊያቆን እንደውም በጣም ወሳኝ የሚሆነው አይዲያል የሚሆነው እንደውም ለላጤዎች ነው የማስበው። ምክንያቱም ከእርግዝና በፊት ከጀመረ ኦልሞስት ከመሬቱ ተጀመረ ማለት ነው። መሬቱን ከማቅለስ መሬቱን ከማድለብ ጀመረ ማለት ነው። የተሻለ ውጤት ይኖረዋልና አይዲያል የሚባለው እንደውም ከእርግዝና በፊት ጀምሮ እነዚህ ሪስኮች ካሉ ለምሳሌ የደም እጥረት ችግር ካለ፣ የስኳር፣ የኩላሊት፣ የልብ ማንኛውም ችግሮች ካሉ መጀመሪያ ከእርግዝና በፊት ብትታይ ጥሩ ነው። እንደው ቢቻል ከ6 ወር ጀምሮ ማርገዝ ሲታሰብ ከ6 ወር ጀምሮ ምክርና ክትትል ብታረግዝ ለሷም ጤና ነው ወይስ አይደለም፣ ለልጇም ጤና ነው ወይስ አይደለም፣ ኮንትሮል መደረግ ካለበት ደግሞ ኮንትሮል እንዲደረግ ማለት ነው። ካልተቻለም ደግሞ የሚቻለውን አማራጭ እንድትወስድ ቢቻል ከ6 ወር ካልተቻለ እንኳን በ3 ወር ስታቅድ አንድ ሴት እነዚህን ፕሪኮንሴፕሽን ማድረግ ትችላለህ። የፕሪኮንሴፕሽን ኬር ሲባል ባይዘው ያን ያህል ሶፊስቲኬትድ ነገር አይደለም። ኦልሞስት ሊተገበር የሚችል ነው። በምንችለው ምንድነው በዚህ በ3 ወር ውስጥ ማርገዝ ከአቀደች አንድ እናት እሱን ኬር ማግኘት በምትችለው ማህፀንና ጽንስ ላይ ሊሆን ይችላል፣ እንዳስፈላጊነቱ የውስጥ ደዌም ሊሆን ይችላል፣ እንደ ችግሯ እንዳለባት ችግር ማለት ነው። አይ በ3 ወር ውስጥ እርግዝና የለኝም ካለች ደግሞ መከላከያ መጠቀም በቃ ልክ። ስለዚህ መከላከያውን ስታቆም ይችን ነገር መጠየቅ፣ ሲምፕል ጥያቄ መጠየቅ ይችን በቀላሉ እናረጋት እንችላለን። በትንሹ እንኳን ፎሊክ አሲድ ሰፕሊመንት ማድረግ እንችላለን በማንኛውም ሌቭል ላይ ማለት ነው። እና ለዛ ነው እንደው ለላጤዎች አይዲያል ሊሆን ይችላል ያለው። ስለዚህ ክትትሉን ማድረግ ነው። ከክትትሉ ኖርማሊ ያው ይነገራቸዋል በየስንት ጊዜው መከታተል እንዳለባቸው። ሌላ ደግሞ ከተቻለ ኦልሞስት ቢቻል ለሁሉም የሚባለው በአንድ አልትራሳውንድ አንድ እናት በእርግዝና ወቅት አንድ አልትራሳውንድ ቢኖራት ጥሩ ነው። ይሄ ሁለተኛ ትራይሚስተር ላይ በተለይ ማለት ነው በተለይ 18 እስከ 22 ሳምንት ባለ አንድ አልትራሳውንድ ቢኖራት እሱ የተሻለ ነው። እሱ ያፈጣጠር ችግር ካለ እሱን ለማወቅ ማለት ለምንድነው እሱ የተሻለ ነው። እሱ ለምንድነው ከ18 እስከ 22 ባለው የመረጥበት? አንደኛ ኦልሞስት ሁሉም አካላት ስለሚታዩ በአልትራሳውንድ ተፈጥረው ለማየት ስለሚመች ነው። ሁለተኛ ደግሞ እንደማይሆን እንኳን አይበለውና ሌላ ችግር ለማድረግ የሚቸገር አይነት ነገር ከሆነ የማይሆን ከሆነም ጊዜው ሳይገፋ ሊቋረጥ ስለሚችል ለዛ ጭምር ነው ማለት ነውና ቢያንስ እንደው አንድ አልትራሳውንድ ብትነሳ አንድ እናት በእርግዝና ህይወቷ ላይ በዛኛው በአንዱ እርግዝና ላይ ማለት እንደዛ ብትሆን ይመረጣል። ስለዚህ በአጠቃላይ እነሱ ማድረግ ነው። ሌላኛው ደግሞ ከዚህ ከንትን ጋር ተያይዞ በተለይ በእኛ ሀገር አንዱ ችግር የደም እጥረት ነው እንዳልነው። አንደኛ ደም እጥረት ኮመን የሚባል ችግር ነው። ሁለተኛ ደግሞ የደም እጥረት ሳይኖራቸው እንኳን በተፈጥሮ በእርግዝናው በተፈጥሮ ምክንያት የደም እጥረት ሊያጋጥም ስለሚችል እሱ መጀመሪያ ስክሪን አድርጎ እሱን ማከም ነው። ፕላስ ደግሞ እንደዚህ ብዙም ጊዜ ሪስኪ ስለሆነ የኛ ፖፑሌሽን ለዚህ ለፓራሳይት ኢንፌክሽን ልክ ሁለተኛ አካባቢ ላይ ሁለተኛ ትራይሚስተር ጀምሮ ደግሞ ዲወርም ብትደረግ እሱም ይመከራል ማለት ነው። ሌላኛዎቹ ደግሞ ክትባቶቹን ነው። ያው እነሱን ያው ኖርማሊ ክትትሉን እንዳጠቃላይ ክትትሉን በስራቱ መቀጠል ለሚያስፈልገው ማለት ነው። እነዚህ ናቸው በዋናነት እንግዲህ ልላቸው የፈለኩት። ምናልባት ጥያቄዎች ካሉ እዚህ ጋር እንትን ማለት እንችላለን፣ ወይም ደግሞ ከዶክተር ታመነ ጋር ከመሄዳችን በፊት ማለት ነው፣ ወይም በኋላ ማድረግ እንችላለን። እናመሰግናለን፣ በጣም እናመሰግናለን። እንግዲህ ፋሚሊ
ሰከንድ ፈርስት ትራይሚስተር፣ ሰከንድ ትራይሚስተር ኤንድ ሰርድ ትራይሚስተር በሚል እንግሊዘኛ ጨማምሮባቸዋል። ቴንክ ዩ ሰላም የማርቆ ቴንክ ዩ። እንግሊዘኛ ጨማምሮባቸዋል። እሷን ተርጉማት። አንደኛ ዲወርም የሚለውን ተርጉም፣ ሁለተኛ ሰፕሊመንት ያልከውን እሱንም በደንብ በአማርኛ ግለጸው። ምክንያቱም በደንብ እንዲያውቁ ስለሆነ እንትን ያልነው። አሁን ዲወርም በደንብ እንትን ስለማይላቸው እሱንም ዲስክራይብ አድርገው እንደገና ሰፕሊመንት ያልከውንም እንደዚሁ ትራይሚስተሩን ደግሞ ፈርስት ትራይም በሳምንት ይገባቸዋል። ባይዚ ሳምንት የሚለው ይገባቸዋል። እነሱንም ሪፋይን አድርግላቸው ለማለት ነው። ታዚ ቴንክ ዩ ቀጥል። እሺ ትራይሚስተር ለማለት ያው ምንድነው ሰሞን ወይ ወቅት ማለትም ይቻላል። አይዶ ነው በአማርኛ እንትን ስለማልና በ9 ወር እርግዝና አሉ በግርድፉ ለሶስት መካፈል ማለት ነው። የመጀመሪያዎቹ 3 ወራት የቀጣዮቹ 6 ወራት ላይና የቀጣዮቹ 9 ወራት ላይ ማለት ነው። ቀደም እንትን ለማለት የፈለግነውና በጣም የመጀመሪያዎቹ 3 ወራት እንዳለው ማተኮር የምንፈልገው የመጀመሪያ 3 ወራት እስካልገፋ ድረስ ብዙ እናቶች ትንሽ የመዘናጋት ነገር ይኖራልና ምክንያቱም ብዙ ጊዜ እርግዝና ክትትል የሚታሰበው በዋናነት የሚያሳስባቸው ብዙ ጊዜ አቀማመጥ ነው። ከ4 ወር ከኢቭን ከ3 ወር ጀምሮና እሱኛው ብዙ እንትን አይደለም። በየ3 ወራቶች የሚያሳስበ ጉዳይ ይለያያል ብዙ ጊዜና 3 ወር ላይ ገና ስለሆነ ብዙም ኬር አይሰጠውምና ቅድም እንዳልነው ግን በተለይ ለአፈጣጠርና ሌሎች ተያያዥ ችግሮች የመጀመሪያዎቹ ወሳኞቹ ጊዜያት የመጀመሪያዎቹ 3 ወራት ናቸው ማለት ነው። በተለይ ከመድኃኒቶች ጋር የተያያዘ ከዚህ በፊትም ሌሎች ችግሮች ካሉ የተያያዘ ዋና ወራቶች የመጀመሪያዎቹ 3 ወራት ናቸው ማለት ነው። የግድ ሲገፋ ብቻ አይደለም እንትን የሚባለው ኦልሞስት ዘር ወሳኙ ገበሬ እንኳን ሲዘራ የሚዘራበት ቀን በጣም ወሳኝ ናቸው አይደል? አብዛኛው ከተዘራ በኋላ ምናምን እንኳን ባረምም በምናምን ሊስተካከል ይችላል። የመጀመሪያው ላይ አዘራሩ ላይ ከተበላሸ ግን ትንሽ ያስቸግራልና አንድ ማተኮር የምፈልገው በተለይ እነዚህ የመጀመሪያዎቹ 3 ወራት በጣም ወሳኝ ናቸው። በተለይ ለምንከላከላቸው ችግሮች ካሉ እንዳስፈላጊነቱ ደግሞ ሌሎች ችግሮችም ሊኖሩ ይችላሉ። ቅድም እንዳነሳ ነው ለምሳሌ ሌሎች ተያያዥ ህመሞች ካሉ ከስኳር ጋር ተያይዞ ከታይሮይድ ጋር ተያይዞ ኢንፌክሽኖች ካሉ በተለይ አሁን የሽንት ቧንቧ ኢንፌክሽኖች ከተያያዙ አንዳንዴ ኔግሌክት ይደረጋሉ ከእርግዝና ምልክቶች ጋር አብረው ስለሚያያዙ ማለት ነው። ስለዚህ እነዚህ ለዛ ነው መጀመሪያ በ3 ወር ውስጥ ክትትል ብታረግ ይጠቅማል ተብሎ የሚታሰበው ማለት ነው። ሌላኛው ትራይሚስተር ያለው ከ4 ወር ጀምሮ እስከ 7 ወር ያለው ነው። እሱ ብዙ ጊዜ ያው ሰውነቷ ከፍ ይላል። እርግዝናውን በደንብ ታውቃለች። ብዙዎቹ ይመጣሉ። ጥሩ ነው። ግን እሱ አጋቢ ይመጣ ምንድነው መጀመሪያ ያልተከታተልነው ለምሳሌ ስኳር ከሆነ ያን ያለው ጥላ ይመጣ ይችላል በቆየ ቁጥር። መጀመሪያ በደንብ ያልተከታተልነው የእንቅርት ችግር ከሆነ ያን ያለው ጥላ ይመጣ ይችላል። አንዳንዴ የልብ ችግር ይብን ለማርገዝ ራሱ ሳይስተካከል ለማርገዝ የማይመከርበት ሁኔታ እያለ ያን የምትመጣ አይደለም ለልጁ ለሷም ትንሽ አደጋ ሊሆን ይችላልና ዘሞር ኢርሊ እንትን ባልነው ቁጥር በማለት ቶሎ በተከታተልነው ቁጥር ውጤታችንም ቶሎ ይሆናል ማለት ነው። ቅድም ለዛ ነው እንደውም አይዲያሊ ቢቻልማ እንደውም ከእርግዝና በፊት ነበረ እንደውም መከታተልና መቆጣጠር የነበረብን ያለው ማለት ነው። ከዛ በኋላ ነው የመጨረሻዎቹ 3 ወራት ስለ ልጁ ዋናነት ስላቀማመጡ በምንድነው የምትወልድ ምናምን የሚለው የሚሄደው ወደዛ ነው ማለት ነው። ስለዚህ አሁን ስለ አፈጣጠር 9ኛ ወር ላይ ምናምን ማውራቱ 8ኛ ወር ላይ ስለ አፈጣጠር ችግር ማውራቱ ብዙም ትርጉም አይኖረውም ማለት ነው። ኦሬዲ ተፈጥሮ አብቅቷል። እዚህ አብዛኛውን ምናልባት እንደው እንዴት ኮፓፕ ማድረግ እንዳለበት እንዴት በዛው ላይ ያለ ላይፉን መኖር እንዳለበት ልናግዝ እንሞክር ይሆናል እንጂ ኦሬዲ የተፈጠረውን ነገር መመለስ አይቻልምና በተቻለ መጠን ቀድሞ ክትትል ማድረጉ የሚጠቅመው እሱ ነው። ዲወርም ያለው ያው ዋርም ምንድነው ለትላትሎቹ እንደ ጸረ ትላትል ማለት ነው። ብዙ ጊዜ አሁን አይረንም እንደዚህ ትላትሎች ሲኖሩ እሱን ስለሚጠቀሙት የደም ማነስ ሊያስከትል ስለሚችል አብዛኞቹን እንደዚህ ምልክትም ሳይኖራቸው መድኃኒቶቹ ቢሰጣቸው አልቤንዳዞን ወገናዞን ባል መድኃኒቶች አሉ እነሱ ቢሰጣቸው እንደ መከላከያም ይጠቅማል ለማለት ነው። ዲዋርም ያልከው ሌላ ምንድን ነበር ያልከኝ? አይ ቲንክ ሰፕሊመንት ነው። ሰፕሊመንት ያለው ያው ኖርማሊ አጥሯቸው ሳይሆን እናቶች ላይ ችግሩ ተፈጥሮ ሳይሆን ለምሳሌ አይረን ሰፕሊመንት ፎሊክ ሰፕሊመንት ስንል እሱ አጥሯቸው ወይም ደግሞ ደማቸው ላይ አጥሮ ተገኝቶ ሳይሆን ለመከላከል የምንሰጠው ማለት ነው። ችግሩ እንዳይመጣ በተቻለ መጠን ለመከላከል የምንሰጣቸው ለማለት ነው።
ያው ሰፕሊመንት የሚለውን ራሱ ልዩነት ስለሆነ ለዚያ ነው ሰፕሊመንት ማለት በእርግዝና ቸው መድኃኒት መወሰድ ያለባቸው ንጥረ ነገሮች አይ ቲንክ ንጥረ ነገሮች ብንለው እንደዛ ይሻላል ወይስ አንደርስታንድ እንዳደረጉት? ብዙ ጊዜ ማይክሮኒውትሪየንቶች ናቸው። እንደዛ ባለን ማለት እንችላለን። ብዙ ጊዜ ማይክሮኒውትሪየንቶች ሰፕላይ የምናደርጋቸው ብዙ ጊዜ አይረን ያላቸውን እና ፎሊክ አሲድ ያላቸውን ብዙ ጊዜ እንደ ፕሪናታል ተብሎ ኦሜጋ 3 ፕሬግማማም እያሉ የተለያዩ ብራንዶች አሉ። እነሱን ማድረጉ የተሻለ ነው ማለት ነው። ስለዚህ ችግሩ ሳይኖር የምንሰጣቸው እንደ ተጨማሪ መከላከያ ነው። ሌላ ችግሩ ካለ ግን ያው እንደ መድኃኒት ነው የምንሰጣቸው ለማከም ማለት ነው። በጣም አሪፍ እናመሰግናለን። በጣም ቴንኪው ዶክተር ታሚ ብለድ አድርገሃል። ተመለስ ዶክተር ታሚ ብለድ አድርገሃል። ዶክተር ቤዛ እንኳን ደህና መጣሽ። ዶክተር ታዚ በዚያው የምጠይቅህ በእርግዝና ጊዜ እንትን ያው እንግዲህ ጥሬ ስጋ እነዚህ አልኮል ኢንክሉዲንግ ጠላና አረቂ ቢራ እና ምንም አይነት አልኮል መጠጥ ማለት ነው አጠቃላይ ባህላዊም ይሁን ዘመናዊ አልኮል መጠጥ ሪኮመንድድ አይደለምና በእርግዝና ጊዜ የተለያዩ እናቶች የተለያየ አይነት አምሮት ይከሰታልና በተለይ ብዙዎች ጥሬ ስጋ ሲሉ ይሰማሉ። ወደ ገጠር አካባቢ ያሉት ደግሞ ጠላንም እንደዚህ በደንብ የመፈለግ እንትኖች አሉ። የተለያዩ ነገሮች ሰዎች በተለያየ እንትን ይፈልጋሉ። አንዳንዶች ቅንጦት ደግሞ አፕል ምናምን ይፈልጋሉ። ኤኒዌይ ጥሬ ስጋ ሪኮመንድድ አይደለም። እንዲሁም ጠላም ኤኒዌይ እንደዛ አይነት አምሮት ያላቸው ሰዎች ቢከሰቱ ምን ይደረግ የሚለው እንደው ፕሮባብሊ ያው አንዳንዴ የአማራቸው ነገር ፕሮቴክት ማድረግም ሳይኮሎጂካል ኢምፓክትም ይኖራል ብዬ አስባለሁና እንዴት ማድረግ ይቻላል የሚለውን እስኪ በዚያው ላይ ደግሞ በእርግዝና የሚመጡ እነዚህ አምሮት ነገሮች ወይም ደግሞ ምንድነው የሚባሉት እነሱ እንዴት ታያቸዋለህ? እንዴት ይታያሉ? አንዳንዶች ያው አፈር መፈለግም አለ፣ ቆሻሻ ነገር መፈለግ አለ፣ ፊጎፋጂያ ምን ነው ማለት ነው እና ሌሎች ነገሮች አሉና ይህን ነገር እንዴት ታየዋለህ የሚለውን እስኪ አንዴ በተሄድበት በዚያው ላይ ያው የእርግዝና ምልክት ማቅለሽለሽ ማስታወክ እነዚህ በፈርስት ትራይሚስተር ወይም በመጀመሪያው 3 ወር ውስጥ የተለመደ አንደኛው ማይነር የሆነ ሲምፕተም ነው የተለመደ ነው። ግን ከዛ ሲከፋ ላይክ ሃይፐርኢሜሲስ ግራቪዳረም ደረጃ ሲደርስ እንደው እናቶች ይሄኛው መታከም አለበት ሃይፐርኢሜሲስ ደረጃ ሲሆን መታከም ስላለበት እንዴት ነው መለየት ያለባቸው የሚለውና ሃይፐርኢሜሲስ ግራቪዳረም የተወሰነች ሃይላይት ብትሰጠን ሃይፐርኢሜሲስ ግራቪዳረም እንግዲህ በአማርኛም ከቻልከው የሚጠጋ ወርድ እንትን ብለው በተሄድበት ደስ ይለኛል። እሺ ከመጨረሻው ስንጀምር ሃይፐርኢሜሲስ ግራቪዳረም የሚባለው ያው ቅድም እንዳልነው እናቶች የመጀመሪያ 3 ወራት ላይ እንደዚህ ማቅለሽለሽ አይነት ነገርና ምግብ አለመስማማት ማስመለስ አይነት ነገር የተለመደ ነውና ለነዚህ ያው ብዙ እንትኖች አሉ። ኤግዛክትሊ ይሄ ነው ምክንያቱ የሚባል የለም፣ ብዙ ቲዮሪዎች አሉ። በዋናነት ግን በእርግዝና ምክንያት ከእንግዲህ ልጁ ላይ እንትን የሚለው የሚነሳው ከፕላሴንታ ላይ የሚነሳው ሆርሞን ወይ ኤችሲጂ ነው ምክንያቱ ሊሆን ይችላል ተብሎ የሚታሰበውና እንደዛ አይነት ነገር የተለመዱ ችግሮች ናቸው። ግን አንዳንድ እናቶች ላይ ግን በጣም ይከፋና በጣም ተደጋጋሚ ማስመለስ ዳይድሬት ወይም ደግሞ ድርቀት እስከሚያስከትላቸው ድረስ አልፎ አልፎም እንደዚህ የሚኒራሎች ወይም የንጥረ ነገሮች እጥረት እስከሚያደርሳቸው ድረስ ሊደርሱ ይችላሉ። ብዙዎቹ ጋር ባይሆንም በእርግጥ ማቅለሽለሹ እንዳለው በጣም ኮመን ነው። ያን ያህል የሚያሰጋ አይደለም። ለተወሰነች ጊዜ እንደ ማቅለሽለሽ ጧት እየቀነሰ የሚሄድ ከቀን ወደ ቀን እሱ ሊኖር ይችላል። ከ10 እናቶች ለምሳሌ 7ቱ አካባቢ ላይ ሊኖር ይችላል። ግን ይሄ ሃይፐርኢሜሲስ ግራቪዳረም የሚባለው በአማርኛ ትክክለኛ ትርጉሙን እርግጠኛ አይደለሁም። ግን ይሄ ከፍ ያለ ሲሆን ማለት ነው ባጭሩ እንደዚህ እስከ ድርቀት ሲያደርስ በጣም ተከታታይ ሲሆን መድከም፣ ሽንት መቀነስ አይነት ነገር ሲደርስ እሱ የግድ መታከም አለበት። ለምንድነው? አንደኛ እናትየዋ እንደዛ በተደጋጋሚ ባስመለሳት ቁጥር የሚወጡ ንጥረ ነገሮች ስላሉ አንደኛ ለራብም ይሄ የካሎሪ እጥረትም ያጋጥማታል። ሁለተኛ ደግሞ ሌሎች ጠቃሚ ኤሌመንቶችም ሊያንሷት ይችላሉ። በተለይ ፖታሺየም የሚባለው ለልብም እንቅስቃሴ ጠቃሚ የሆነውን ኬሚካል ማለት ነው። ስለዚህ ለሱ ምክንያት እንደዛ አይነት ደረጃ ከደረሱ መታከም አለባት። መድኃኒቶች ይኖራሉ የሚቀንሱላት፣ እነዛንም ሰፕላይ ልትደረግ ትችላለች። ያው ስትወስድም ስለማያስችላት ማለት ነው። በአፏ ሳይሆን በግሉኮስ መልክ በሚባለው በተለምዶ እነሱ መተካት ሊኖርባቸው ይችላሉ። ግን ብዙ ጊዜ እነዚህ
3 ወራት እንዳለፉ ይሄ ኤችሲጂ ባለ ሆርሞንም እየቀነሰ ስለሚመጣ 3 ወራት እንዳለፉ ብዙዎቹ እየቀነሱ የሚሄዱ ናቸውና አንደኛ ይሄን ማወቁ ነው በዛ ጊዜ ሊከሰቱ እንደሚችሉና ግን እርግዝናው በገፋ ቁጥር የመቀነስ እድል እንዳላቸው ማወቁም ይሄም አንድ ነው። ያው አንዳንዴ ሳይኮሎጂካል ኮምፖነንትም ስለሚኖረው ማለት ብዙ ጊዜ ለምሳሌ እንደዚህ የመጀመሪያቸው ሲሆኑ ሳይኮሎጂካሊ ዲስተርብ ሲሆኑ ሊጨምር ይችላል ተብሎ ስለሚታመን ማለት ነው። ስለዚህ አንደኛ እንትኑ በገፋ ቁጥር ብዙዎቹ በእርግጥ ደጋግመው የወለዱት ያውቁታል ብዙ ጊዜ ግን የመጀመሪያቸው ሲሆን አንዳንዴ በጣም መጨናነቅ ነገር ይኖራልና እርግዝናው በገፋ ቁጥር የመቀነስ አይነት እንትን ሊኖራቸው ይችላል ማለት ነው። ሁለተኛ ጥሬ ስጋ አመጋገብ ላይ ያልከው ነው። አመጋገብ ላይ እንዳልከው ነው። አሁን እንደዚህ ያልበሰሉ ስጋዎች እንደዚህ ጥሬ ስጋ በተለይ እንደ ባህል እንትን ይባላል። ያው እንግዲህ ባህል ትክክልና ትክክል የሆነና ያልሆነ የለውም ይባላል። አይዶ ነው ስለሱ ግን ይሄኛው እያወራን ያለ ነው ስለ ጤና ነው። ከጤናም ደግሞ ስለ ልጅ ጤና ነው። ፕላስ ደግሞ ስለ እናት ጤናም ነውና ይሄን ያህል እንግዲህ የምንሰጠውን ነገር ነው የምናወዝነው። መድኃኒትም ሲሰጥ ለምሳሌ የሆነ ምን ፍጹም ሳይድ ኢፌክት የሌለው መድኃኒት አይኖርም። ግን ጥቅምና ጉዳቱን አመዛዝነን ጥቅሙ ሲያመዝን ነው የሚሰጠውና እንግዲህ አምሮቱ፣ ፍላጎቱ፣ ባህሉ ሊኖር ይችላል። ግን ከጤንነት ደግሞ አይበልጥም ብዬ ነው የማስበውና እንደዚህ ጥሬ ስጋም አይነት እንትኖቹ ጥሬ ስጋም ብቻ ሳይሆን እንደዚህ ፓስቸራይዝድ ያልሆኑ እንትኖቹ ምንድነው ወተት ምናምን ሁሉ እርጉዝ እናት ባትወስድ ይመረጣል። ከሱ ጋር ተያይዞ ባክቴሪያል ኢንፌክሽኖች ስለሚኖሩ ሊስተሪያ ሞኖሳይቶጅ የሚባለው በተለይ ባክቴሪያ ስለሚኖር እነሱም ባትወስድ ይመረጣል። አልኮል፣ ጫት፣ ሲጋራ ያለው ያው ኦልሞስት ዜሮ ቶለራንስ። ዜሮ ማለት ለምንድነው ኢቭን በባህል ራሱ ከዘመናዊ የበለጡም አሉ እንደዚህ እንትናቸው በደንብ የማይታወቅ ማለት ነው የአልኮል ኮንቴንታቸውና እነሱንም በተቻለ መጠን በተለይ ለአእምሮ እድገት ደግሞ እነዚህ ከአልኮል ጋር የተያያዙ እንትኖች በጣም ወሳኝ ናቸውና ለነሱ ትንሽም ቢሆን የተለያየ አይነትም ቢሆን እንዲወሰድ አይመከርም። ሌላኛው ምንድን ነበር የአእምሮት ነው ያልከው? አእምሮት እንግዲህ ብዙ ጊዜ ይሄ ነው የተባለ እንትን የለውም። ግን አንዳንዴ አእምሯችንም ራሱ የሚያሳየው ሳይን ሊሆን ይችላል ይባላል። ለምሳሌ እንደዚህ አፈር እንትን የማለት ነገር አንዳንዶች አፈር የመፈለግ አይነት ነገር ምናምን ይኖራል እና እሱ ብዙ ጊዜ ምንድነው የአይረን ምልክት ነው ማለት ነውና እሱን ያው እንዲያደርጉ አይመከርም። ለምንድነው እንደውም ያንን በወሰዱ ቁጥር የደም እጥረታቸው ሊባባስ ይችላል ተብሎ ነው የሚታሰበውና እንደዛ አይነት ምልክቶች ካሉ እንደውም መመርመሩ የተሻለ ነው ማለት ነው። አእምሮ እንዳለው አእምሮ እንግዲህ የሚባለው ያው ትንሽ ሳይኮሎጂካል ኬርም ሊፈልግ ይችላል፣ ሰፖርቲቭ ኬርም ሊፈልግ ይችላል። እንደዛ አማረኝ የሚሉትን አንደኛ ጀጅመንታል አለመሆን ነው። ያው አብዛኛው ሰው ኦልሞስት ያውቃል በዚህ እንኳን ጀጅመንታል አለመሆንና ሰፖርት ማድረግ ነው ከፋሚሊያቸው ብዬ የማስበው። ይሄኛው አክቹአሊ የራሴ ሰጀሽን ነው እንጂ ይሄን ነው ብዬ ሳይንቲፊካሊ እንትን የምለው አይደለም። ስለዚህ የማይሆን ነገር ሲያምራቸው አንደኛ ሰፖርት ማድረግ ነው። ያው ለምንድነው የሚጠበቅ አይነት ነገር ስለሆነ ማለት ነው። ሁለተኛ ደግሞ ስቲል ጎጂነታቸው ከታወቀ ለምሳሌ ቅድም እንዳልነው ከአልኮል ከሲጋራት ጋር ያው ዜሮ ቶለራንስ ስላል ስለሱ ስለ አእምሮት እንትን አንልም ማለት ነው። አእምሮትን ስናስብ ለልጃችን ጤና እያሰብን ለዛሬ አእምሮታችን ብላ መቼም አንድ እናት ልጇ የአእምሮ ችግር ኖሮበት የፌታል አልኮል ሲንድሮም የሚባል ወይ ጭንቅላቱ ትንሽዬ ሆና ከልጆቹ ከጓደኞቹ ጋር ኮፓፕ የማያደርግ ልጅ በዛ እንግዲህ እንትን ትለዋለች ብዬ አላስብም። በጣም ከተረዳቸው በዛ ትቀይረዋለች ብዬ አላስብምና እሱ ከዚህ አንፃር ማየትና ይሄ ደግሞ ኖርማል የሚጠበቅ ስለሆነ ለተወሰነ ጊዜ ሊያልፍ እንደሚችል ማወቅና ከዛው አብሮ ካላቸው ከቤተሰብ ጋርም ሰፖርት ማድረጉ እንደዚህ መረዳዳቱ ለውጥ ሊያመጣ ይችላል ብዬ አስባለሁ። ከዛ ውጭ ግን እንደዛ ያልናቸው ምልክቶች በተለይ ከእንትን ጋር ካለ ግን አፈር ከመፈለግ አይነት ጋር ካለ ብዙ ጊዜ ይሄኛው የአይረን እጥረት ስለሆነ እንደውም እንትን ማለት ሳይሆን ቶሎ መመርመርና መታከም ነው የሚያስፈልገው። ያው ሲታከሙ ብዙ ጊዜ ያኛው ምልክቱም አብሮ ይጠፋል። ይሄ ነው ያለኝ። ሌላ ተጨማሪ ወይ ጥያቄ ይችላል? አይ ቲንክ ሌሎች ዶክተር ሀብታሙም አለ ተጨማሪ የሚጨምረን ካለ? እሺ ዶክተር ገላም አለ፣ ዶክተር ሀብታሙም አለ። በጽንስ ውስጥ ያለውን ነው አሁን ዲስከስ እያደረግን ያለን። እንግዲህ የመጀመሪያው
270 ቀናት በጽንስ ውስጥ ያለው ነው ከ1000 ቀናት ብለናል። ስለዚህ በእርግዝና ጊዜ ያሉትን አሁን እየተነጋገርን ያለን። ስለዚህ እዚህ ጋር ዶክተር ዋለልኝም አለ የነርቭ ሐኪም ነው የሚገጥመው ብዙ ኬዝ አለ። ዶክተር ገላም አለ በተለይ በጽንስ በእርግዝና ውስጥ መወሰድ ያሉባቸውና መወሰድ የሌሉባቸው ምግቦችን ዲቴል ይነግረናል ብዬ አስባለሁ። ዶክተር ሀብታሙም እንግዲህ ዶክተር ታዚ ከሚለው በተጨማሪ መነሳት አለበት የምትለው ካለህ መጨመር ይቻላል። አይ ቲንክ መጀመሪያ ወደ ዶክተር ሀብታሙ ልሂድና ከዛ ዶክተር ገላ ከዛ ዶክተር ዋለልኝ እንሄዳለን። ከዛ ወደ ህፃን ልጁን አስወልደን እንንቀሳቀሳለን። ከመጀመሪያው ጀምረን እንሄዳለን ማለት ነው። ፋሚሊ ልጁን እንግዲህ ወይ በምጥ ነው የምናስወልደው ወይ ዛሬ እንዴት ነው ሰዓት ያዙ። እሺ የሌቨሪንግ እንትኑን ሰዓቱን ያዝ ዶክተር ታዚ ዱሬሽን ነው ሌቨር እና ዛሬማ በኤስቪዲ ነው መወለድ ያለበት። ኤስቪዲ ነው በጣም ያወድ ዛሬ ይሄ ሁሉ ሐኪም ተሰብስቦ ኤስቪዲ ነው ዛሬ። እኔ በቃ የሆነ መሳሪያ አፈነዳለሁ በኤስቪዲ እንዲወለድ። ለማንኛውም በጣም አሪፍ። ዶክተር ሀብቴ ወደ አንተ ልምጣ። ዶክተር ሀብታሙ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጣህ። ይሰማል ዶክተር? እንኳን ደህና ቆያችሁኝ። ምናልባት ዘግቼ ነው የገባሁት። ዶክተር ታዜ ብዙ ነገር ያለ ይመስለኛል። ምናልባት አንድ ወይ ሁለት ፖይንት ላንሳና የነፍሰ ጡር ክትትሎች ላይ ምናልባት ብዙ ሳፕልመንት የሚደረጉ ብዙ ኒውትሪሽን እንትን ላይ አውጥቷል። ምናልባት ግን እንዲያው አንድ ነገር ለመጨመር ያክል ክትትል ላይ ሳፕልመንት ብቻም ሳይሆን አልትራሳውንድ ቅድም እሱ እንደነገረን ፈርስት ትራይምስተር፣ ሰከንድ ትራይምስተር፣ ሰርድ ትራይምስተር ፎሎ ስናደርግ እያንዳንዱ አልትራሳውንድ ስናይ የምናያቸው እንትኖች ይኖራሉ። ፎር ኤግዛምፕል እንዲያው አንድ ፖይንት ለማንሳት ያክል ሳይኖች አሉ አልትራሳውንድ ላይ። ይሄ ፌታል እንትን ስናይ የአዩጃር ወይም የመቀጨጭ ምልክት ለወደፊት ሊመጣ ይችላሉ ብለን ፕሪዲክተርስ ወይም አመልካች እንትኖች የምናያቸው እንትኖችም አሉ። በእነሱ መሰረትም የምናስጀምራቸው ሜዲኬሽኖች ይኖራሉ ማለት ነው። ስለዚህ ስፔሻሊ አሁን ሰከንድ ትራይምስተር ወይም ሁለተኛው ተርም እርግዝና ላይ ወይም ደግሞ ከ3ኛው እስከ 7ኛው ወር ብሏል ቅድም ዶክተር ታዜ። በዛ አካባቢ ስፔሻሊ ከ18ኛው ዊክ እስከ 22ኛው ዊክ አናቶሚክ ስካን ወይም ሙሉ የአካል ምርመራ ይደረግለታል። ከዛ በተረፈ አንደኛው ያፈጣጠር ችግር ካለ ለህፃኑ መቀጨጭም ወይም ዲቨሎፕመንታል እንትን አንዱ እንትኑ እሱ ነው። እሱን ሩል አውት እናደርጋለን ወይንም እሱ መኖር አለመኖሩን ቼክ እናደርጋለን። ከዛ በተረፈ ደግሞ 20ኛው ሳምንት እስከ 22ኛው ሳምንት አካባቢ ደግሞ ዩትራይን አርተሪ ዶፕለር ምናያቸው አሉ። ዶፕለር አልትራሳውንድ ላይ ለሳይንስ ኦፍ አዩጃር ፎር ዘ ኔክስት እንትን ላይ ሊመጣ ይችላል ብለን የምናስባቸው ሪስኮች ይኖራሉ። ከዛ አንጻር የምናስጀምራቸው ቤዝዶን ሪስክ ፋክተር ሳይተን የምናስጀምራቸው ሜዲኬሽኖች ይኖራሉ። ፎር ኤግዛምፕል ላይክ አስፕሪን ሜዲኬሽን ልናስጀምር እንችላለን፣ ያው ለአዩጃር ፕሪቬንሽን ማለት ነው። እነዚህ እንትኖች አመላካቾች አሉ አልትራሳውንድ ላይ ለአናቶሚክ ስካን ብቻም ሳይሆን ለአዩጃርም ፕሪዲክተሮች አሉ። እንዲሁም ደግሞ አዘር የእንጥሽት ውሃ መጠን ከዛ ጋር ተያይዘው የሚመጡ እንትኖችም ስላሉ እሱንም አሰስ እናደርጋለን ሰርድ ትራይምስተር ላይ። ቤዝድ ኦን ዘ አልትራሳውንድ ፋይንዲንግ ደግሞ ለሌሎች ሜዲካል ዲስኦርደርስ ደግሞ እናትየዋንም ስክሪን እናደርጋለን። ለምሳሌ ምናልባት ዶክተር ታዲ አንስቶት ሊሆን ይችላል ዘግቼ ስለገባሁኝ ጂዲኤም ወይም ደግሞ እርግዝና ጋር ተያይዞ ስኳር፣ ግፊት የሚመጡ እንትኖች አሉ። እነሱንም ስክሪን ለማድረግም ይጠቅመናል። እነዚህን ስክሪን መደረጉ ለኢንትራዩትራይን ፌታል ዲቨሎፕመንቱ ወሳኝ ነገሮች ናቸው። እነዚህን ነገሮች ካልሁኝ ምናልባት አልትራሳውንድ ክትትሉ ላይ ከዛ በተረፈ ሃይፐርሜስ ግራቪዳርም ላይ ዶክተር ታዜ በተወሰነ መልኩ ገልጾታል። የተለያዩ ቲዮሪዎች ናቸው ያሉት፣ ምክንያቱ በውል አይታወቅም፣ ግን ቲዮሪዎች አሉ። ሜጀርሊ የምንላቸው አንደኛው ሆርሞናል ወይም ደግሞ ከኤችሲጂ ሆርሞን ጋር ተያይዞ የሚመጣ ሞር አክሴፕቴብል የሆነው ቲዮሪ እሱ ነው። ሌሎቹ ጄኔቲክ ቲዮሪ አለ፣ ሳይኮሎጂካልም ቲዮሪ አለ። ብዙ ቲዮሪዎች አሉ ከኒውትሪሽን ጀምሮ ማለት ነው። ስለዚህ ከነዚህ ግን ሞር አክሴፕቴብል የሆነው ሆርሞን ጋር ተያይዞ ያለው ነው። ይሄ እንግዲህ ኦልሞስት ከ70 እስከ 80% ይሄ የማቅለሽለሽና
የማስታወክ ስሜት ከ70 እስከ 80% የሚሆኑ እናቶች ይኖራቸዋል። ይሄ ያው እንደ ኖርማል ነው የምንቆጥረው። ነገር ግን ሃይፐርሜሲስ ስንል ከዚህ የወጣ ነው። ሃይፐር ስንል አንደኛ የክብደት መቀነስ ይኖራል እናትየዋ ላይ። ቅድም ያላቸው ዶክተር ታዜ ዲሃይድሬት መሆን ወይም የመድረቅ የማዞር ስሜት፣ እናትየዋ ቁማ ያለ መጓዝ የማዞር እንደዛ አይነት ስሜቶች፣ ራስን መቆጣጠር እስከ ማቃት። ከዛ በተረፈ ደግሞ ይሄ ሲበዛ ይሄ ኤሌክትሮላይት ላይክ ፖታሽየም ወይንም ደግሞ እነዚህ አስፈላጊ የሆኑ ንጥረ ነገሮች ጋር ተያይዞ ችግር ይመጣል። ያም ደግሞ ከልብ እንትን ጋም ስለሚያዝ ገልጾታል። እነሱ ሌብል ጋር ሲደርስ ነው ትሪትመንት የሚያስፈልገው፣ አልጋም እንዲይዙ ወደ ሆስፒታልም አድሚሽን የሚያስፈልጋቸው። ያም ደግሞ ትሪትመንት የራሱ የሆነ ስላለው ነው። አልጋ ስናስይዛቸው ኖርማሊ ግሉኮስ ሳፖርት ለማድረግ ብቻ ሳይሆን እዛ ጋር ተያይዘው የመጡ ተጓዳኝ ችግሮችን ለምሳሌ ሃይፖካሊሚያ ወይም ደግሞ የፖታሽየም እጥረት ቢኖር ያንን እንዲስተካከል ማድረግ፣ ሌሎች አብረው ያሉ ተጓዳኝ እንትኖችን ማከም ያስፈልጋል። ጨጓራም አብሮ ሊኖር ይችላል፣ እሱንም ልናክም እንችላለን። ስለዚህ እነሱን ነገሮች እንዲስተካከሉ እናደርጋለን። ከዛም ከሌሎች እናቶች የተለየ ክትትል ያስፈልጋታል። ለወደፊቱም ደግሞ ከዛ ጋር ተያይዞ የሚመጣ እንትን ይኖራል። ኖርማሊ እንትኑ የሚጀምረው ብዙ ጊዜ የሚጀምር ተብሎ የሚታሰበው 6ኛው ሳምንት ወይንም 1 ወር ከ2 ሳምንት ጀምሮ ይጀምራል። ማክሲመም የሚደርሰው ደግሞ ከ2ኛው እስከ 3ኛው ወር ወይም አራውንድ 9 ዊክስ 9ኛው ሳምንት አካባቢ ተብሎ ነው የሚታሰበው። ከ16 እስከ 18 ሪዞልቭ ያደርጋል። ግን እስከ 15% ከዛ በላይ ሊያልፍ ይችላል። አፕቱ 5% ደግሞ ቲል ሰርድ ትራይሚስተር ወይም ደግሞ ዴሊቨሪም ሊቆይ ይችላል። ይህ ማቅለሽለሽ እና የማስታወክ ስሜቱና እንደዛ አይነት እንትኖች ሊኖሩ ይችላሉ። ግን ማጆሪቲዎቹ ላይ ሪዞልቭ ያደርጋል ስፔሻሊ ከ4ኛው ወር ጀምሮና ይሄ ከዛ ጋር ተያይዞ ነው ያለው እና ብዙ እናቶች ላይ እዚህ ደረጃ አይደርስም። ኦብቪየስሊ አራውንድ 3% ነው እንደዛ ሃይፐርሜሲስ ግራቪዳርም እንትን ይላል ተብሎ የሚታሰበው። ከዛ በተረፈ ምናልባት አሁን ኦብስቴትሪክ ኮምፕሊኬሽን ወይንም ደግሞ እርግዝና ጋር ተያይዘው ያሉ ስፔሻሊ እርግዝና ጋር ተያይዞ የሚመጣ ስኳር፣ ግፊት፣ እነዚህ ነገሮች አሁን እንትናቸው በጣም እየበዛ ነው። ምናልባት እናቶች የተሻለ ክትትል ስለሚያደርጉ ይመስለኛል ብዙ እናቶች ላይ የምናየው ነውና ይሄ እርግዝና ላይ ወሳኙ ፔሪድ ነው ብዬ አስባለሁ። ሁሉም እናቶች ይህን እንትን ማጣት የለባቸውም። በደንብ ክትትል ማድረግ ለሁሉም ነገር ስክሪኒንግም ካስፈለገ ስክሪን መደረግ ይኖርባቸዋል ብዬ አስባለሁ። ምናልባት መሀል ላይ ስለገባሁ ሌሎችን በደንብ እንትን አላልኩም። እዚህ ጋር ይብቃኝ መሰለኝ። ታንኪዩ ዶክተር ሀብታሙ አሪፍ እንትን ከበር አድርገሃል። እንትን ያላልኳቸው ዶክተር ታመነም እያለ ነበር ታች ላይ ዶክተር ሀብታሙ እንዳለው በተለይ ከእርግዝና ጋር ተያይዞም ወይ ደግሞ ከበፊትም ጀምሮ የሚመጣ ስኳር አንደኛው መከታተል ያለብን ለእናቶችም ለልጆችም ማለት ነው። ሌላኛው ደግሞ ግፊትና በእርግዝና ጊዜ ያሉ ግፊት ወይም ደግሞ ከእርግዝና በፊት ሊሆን ይችላል ግፊትና እንዲሁም ደግሞ ያለ ጊዜ መወለድም አንድ ችግር ዋና እና ኮመን ችግሮች ናቸው። በተለይ ለወደፊት ለህፃኖች እድገት ማለት ነው። ዶክተር ዋለልኝ ድምፅ እንድኛል ይሰማል። ዶክተር ናቲ አይ ቲንክ የሚጨምረው ሀሳብ ያለ ይመስለኛል። ይሰማል። ዶክተር ናቲ ቀጥል። ወደ የሆነ ኬዝ መጥቶ እየሄድኩኝ ነው። ዶክተር ናቲ እንትን ካልክ በኋላ ዶክተር ዋለልኝ፣ ከዛ ዶክተር ገላ ቀጥሉ። እሺ የሆነች ፎሬን ቦዲ ላውጣ እንዴ። ዶክተር ናቲ ቀጥል፣ ከዛ ዶክተር ዋለልኝ፣ ከዛ ዶክተር ገላ፣ ከዚያ ልጁን አጓልደን ወደ ፔዲዎች እንሄዳለን። ኦኬ፣ በጣም አሪፍ። አንድ ነገር ማለት ስለፈለኩ ነው። በደንብ ዶክተር ታዘባቸውና ዶክተር ሀብታሙ በደንብ ኤክስፕሌን አድርገውታል። ምናልባት ፕራክቲካሊ የማየውን በተለይ በአሁኑ ወቅት በጣም ፕራክቲካሊ የማየውን ነገር ትንሽ ሸራሪ የማድረግ ስለፈለኩ ነው። እንግዲህ ቅድም ዶክተር ታዘባቸው የመጀመሪያዎቹ 3 ወራት ወይ ደግሞ የመጀመሪያዎቹ እርግዝና በጣም እንደሚያስፈልጉት ሁሉ በጣም ሸር ማድረገው በአንድ ሴት በምትወልድበት ወቅትና በወሊድ ወቅት በጣም ኢምፖርታንት እና በጣም ወሳኙ ነገር ነውና
በጣም በከፍተኛ ሁኔታ በተለይ የልጆች እድገት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉት ምናልባት በኋላ ዶክተር ታሜ በደንብ ይነግሩናል ኮምፕሊኬሽኖቹ። ስለዚህ በሚወልዱበት አንደኛና ዋነኛው የሚወልዱበትን ሰዓት በትክክል ማወቅ። ምናልባት እኔ እንግዲህ ጥናቶች ምናልባት በፊገር ወደፊት ይኖራል ብዬ አስባለሁ። በእኛ ሀገር ደረጃ ከ30 እስከ 40% አብዛኛው እናቶች የሚወልዱበትን ወቅት አያውቁም። ስለዚህ አብዛኛውን ለኮምፕሊኬሽን ይጋለጣሉ። ስለዚህ የመውለጃ ወቅቱን በትክክል ማወቅ በጣም ያስፈልጋል። ስለዚህ የሚወልዱበትን ወቅት ዴት ማድረግና የሚወልዱበትን ቀን በማሳወቅ አንዱ በጣም ትልቁ መሰረታዊ ነገር ነው። ምክንያቱም አንዱ ለምሳሌ የመውለጃቸው ወቃቸውን ካለማወቅ የተነሳ በሚኮኔም በጣም ከፍተኛ የሆነ አብዛኛው ልጆች አይታችኋቸው ከሆነ ከሚወለዱ በተለይ አሁን ወደ ጦርነት ቀጠና ያሉባቸው ኤሪያዎችም ስትወስዱ ኢንክሉዲንግ አዲስ አበባ ሜጀር ሆስፒታል ብትወስዱ ጳውሎስ ብላክ ላይን ሚኮኔም አስፒሬሽን ኦልሞስት 1/3 ሊሆን ይችላል። እንግዲህ ጥናቶቹ ምናልባት አሁን እየተሰሩ ነው እንግዲህ እናያለን ወደፊት። ስለዚህ የመውለጃ ጊዜን ማወቅ አንዱና መሰረታዊ ነገር ነው። ምክንያቱም የህፃናቶች ወደፊት ሁኔታ የሚወስነው ከልጆቹ በትክክል ማይወለዱ ከሆነ ለአስፌክሻል ይጋለጣሉ፣ ለአዩጃር ይጋለጣሉ፣ ወይም ለቀጨጭ ይጋለጣሉ፣ ለጭንቅላት ኦክሲጅን ማነስ ይጋለጣሉ። ስለዚህ የሚወልዱበትን ጊዜ ማወቅና በትክክል መውለድ ያስፈልጋል። ስለዚህ አንዱ ዋነኛው ትልቁ ነገር እሱ ነው። ሁለተኛ በሚወልዱበት ወቅት ተገቢውና ትክክለኛ የሆነውን የመውለጃ መንገድ ማወቅና በወሊድ ወቅት ትክክለኛ የሆነ ክትትል ማድረግ the most important thing currently ለኒዮናታል አድሚሽን ዋና የህፃናት ወደ ህፃናት ጨቅላ ህፃናት አድሚሽን ምንድነው ኢንትራፓርተም አስፌክሽን ወይ ደግሞ በወሊድ ወቅት ያለ መታፈን ነው። ስለዚህ ትክክል የሆነ የወሊድ ክትትል ያስፈልጋል። the most important በጣም ጠቃሚው ነገር ፕራክቲካሊ እያየን ያለ ነው። ከመጀመሪያዎቹ እንዳለ ሆኖ በምንወልድበት ወቅት በጣም ኮንሺየስሊ የምንወልድበትን ቦታ መምረጥ ያለብን ከክትትል በላይ በዋነኝነት የምንወልድበትን ቦታ መምረጥ ያለብን ትክክለኛ ክትትል ማድረግ ያለብን መሰረታዊ ነገር እሱ ነው። ስለዚህ አንድ መውለድ ያለብን አመጠን ነው አይደለም፣ ለምን ምክንያታዊ መሆን ያስፈልጋል። ስለዚህ ምክንያት ካለ ኦፕሬሽን ከሆነ ኦፕሬሽን መሰራት ያለበት ትክክለኛው ታይም መሰራት አለበት። በምጥ ከሆነ ደግሞ በምጥ ትክክለኛው ክትትል ማድረግ ያስፈልጋል። ስለዚህ ማንም አይነት የልጆች አስፌክሻ ወይ ደግሞ መታፈን ወይ ደግሞ የኦክሲጅን እጥረት እንዳይኖር በትክክል ማወቅ ያስፈልጋል ማለት ነው። ስለዚህ በዋነኝነት መጨመር የምፈልገው አንደኛ የሚወልዱበትን ጊዜ በትክክል ማወቅ ያስፈልጋል። ሁለተኛ የሚወልዱበትን መንገድ በትክክል አንድ እናት ማወቅ አለባት። በኦፕሬሽን ከሆነ መቼ መውለድ አለብኝ፣ በምጥ ከሆነ ደግሞ መቼ መውለድ አለብኝ። በምጥ መወልድ ከሆነ ደግሞ ክትትሉ ምን መምሰል አለበት? ክትትሉ ሴፍ በጣም ትክክለኛና የልጇን በምትወልድበት ሰዓት አትሊስት መከላከል የምንችላቸውን መታፈን፣ ያተነፋፍስ ችግር መከላከል መቻል አለብን። ምክንያቱም አሁን መከላከል ከምንችለውና በዋነኝነት ልጆችን እየገደለብን ያለው አስፊክሲያ ነው። የኦክሲጅን ፈልገው እሱ ላይ በደንብ መታገል አለብን። ስለዚህ እናቶችን ማስተዋጽኦ ስለሚያደርጉ እናቶች እዛ ላይ በደንብ መበርታት አለባቸው። ሆስፒታል ላይ መውረድ አለባቸው። ሆስፒታል ላይ በትክክል ክትትል ማድረግ መቻል አለባቸው። ቅድም ዶክተር ታዘባቸው የመጀመሪያ 3 ወር አልትራሳውንድ የሚያስፈልገን የሚወልዱበትን ጊዜ በትክክል ማወቅ ስለሚያስፈልግ ነው። በጣም ወሳኝ ማለት ነው። ስለዚህ እሱን በደንብ ለማከል ያህል ነው። አመሰግናለሁ። ምናልባት ጊዜ በጣም እየገፋን ስለሆነ ወደ ከተወለዱ በኋላ ያለውን ጊዜ እሱን ለመጨመር ነው። አመሰግናለሁ። ቴንክ ዩ። እሺ፣ እናመሰግናለን። ቴንክ ዩ ዶክተር ናቲ፣ አሪፍ ፖይንት ነው ያነሳው። በተለይ የፐሪናታል አስፊክሲያ ብዙ ችግር ነው፣ በተለይ ሆስፒታል ምናምን አካባቢ ላይ እንደምናየው እና አንዱም ለእናቶችም ሆነ ለህፃናት ሴፍቲ ዋናው ስኪልድ በርዝ አቴንዳንት የሚባለው ነው እና በባለሙያ መውለድ ያው በዋናነት እናቶች የሚጠበቅባቸውን እንትን ለማለት ለማውራት ነው እንጂ ቅድም እንትን ያለው እውነቱን እንትን ለማለት ይሄኛው በጣም ወሳኙ ነው ማለት ነው። በተለይ ወደ ተቋማት ላይ ትኩረት የሚሰራበትና አሪፍ ፖይንት ነው እንትን ያልከው። ዶክተር ገላ እንጨምረው ካለ ጨምረን። እሺ ብዙ ነገር አልሰማሁም። የትኛው እንደተጠቀሰ አላውቅም አለው ነው። ግን ያው ዞሮ ዞሮ እኔ በሚመለከተኝ ላይ ስለ አመጋገባቸው የተወሰነ ነገር ብል ነው የሚሻለው። የመጀመሪያው ነገር ሜንሽን ማድረግ የምፈልገው ምንድን ነው፣ ጥንዶች በትክክለኛው እድሜ ለመውለድ ፕላን ማድረግ እና ፕሬግናንሲውን ፕላን አድርገው ተዘጋጅተው ቢሆን ጥሩ ነው ላለው ፕላን የሆነ ፕሬግናንሲ ቢኖራቸው ጥንዶቹ እድሜያቸውን በአማካይ ጥሩ ቢሆን ቢኮዝ የሁለቱም እድሜ ለልጆቹም ለሚወለዱት ልጆችም ሆነ ለፅንሱ ራሱ በጣም በብዙ ሁኔታ እንደ ሪስክ ፋክተር ይቀመጣል። እንግዲህ ማተርና ልጅ እየተባለ በጣም ብዙ ቦታ ላይ እንደ ሪስክ ፋክተር ይቀመጣልና በተቻለ መጠን ሰዎች
በጊዜ እንግዲህ እድሜ ሲደርስ በጊዜ መወሰን ያለብን ነገር ይመስለኛል እና ዋና ነገር ነው እሱ። ሌላኛው ነገር ፕላን ማድረግ ያልኩት እንግዲህ ብዙ ጊዜ በተለያየ የጤና እክል ውስጥ ሆነው የተለያየ መድኃኒት እየወሰዱ በተለያየ የስትረስፉል ሆነ ኢንቫይሮንመንት ውስጥ ወር ኮንዲሽን ውስጥ እያሉ የስራ ባህሪም ከብዙ ነገር አንጻር ሳይዘጋጁበት ኦሎፈሰደን አንፕላንድ የሆነ ፕሬግናንሲ በሚከተትበት ጊዜ ለእነሱም ብዙ ስትረስ ሊጨምርባቸው ይችላል። ኢቨን አይደንቲፋይድ ያልሆነ ሪስክ ፋክተር ራሱ ፒክ ልናደርግ እንችላለን ማለት ነው። ስለዚህ ሰዎች ፕላን አድርገው እንዲያረግዙ ፕላን አድርገው ማርገዝ ብቻ ሳይሆን በፕሬግናንሲ ጊዜ በቂ የሆነ በቂ ኒውትሪንት ያለው አመጋገብ እንዲከተሉ እመክራለሁኝ። ስፔሻሊ እንደኛ ሀገር ካለኝ እንግዲህ ኤክስፒሪየንስ ልናገር የምችለው በተለያየ ምክንያት በቂ ፕሮቲን አናገኝም። በተለይ እናቶች በሚያረግዙበት ጊዜ በእርግዝና ጊዜ ማግኘት ያለባቸው የፕሮቲን መጠን ከሌላው ጊዜ ደብል ማድረግ አለበት። ልክ ስፖርት እንደሚሰራ ሰው ቦዲ ቢልድ እንደሚያደርግ አይነት ሰው ነው ማለት የፕሮቲን መጠኑ መሆን ያለበት። ያውም ባዮ አቬሌብል የሆነ ባይዘይ ፕሮቲን ሶርሳችን በእርግዝና ጊዜ ባዮ አቬሌብል የሆነ ሶርስ ነው መሆን ያለበት። ፕላንት ቤዝድ የሆኑት ብዙዎቹ ባዮ አቬሌብል አይደሉ፣ ኮምፕሊትም አይደለም ማለት ነው። ብዙ ጊዜ ሲተገበር ደግሞ አናየው። ቢኮዝ እኛ ሀገር እንግዲህ እርግዝና በሚከሰትበት ጊዜ ሰዎች በቃ ሆን ብለው አስበውበት ፕሮቲን እየበላው ነው ወይ ሊሉ ይገባል ማለት ነው። ይህም ፕሮቲን ደግሞ ፕሪፈሬንሻሊ ከአሳ፣ ከዶሮ፣ ከፍየል፣ ከከብትም እንደዚህ ስጋዎችን፣ እንቁላል እንደዚህ አይነት ነገሮችን ቢመገቡ ለራሳቸውም ጤና ለልጃቸውም ጤና በጣም አሪፍ ነው ማለት ቢኮዝ ፕሮቲን በጣም ክሪቲካሊ ኢምፖርታንት ስለሆነ ለፌታል ዴቨሎፕመንትም ለእሷም ጤና በጣም አስፈላጊ ስለሆነ ብዙ ኒውትረንቶችን ደግሞ የምናገኘው ከእንደዚህ አይነት ምግቦች ነው ማለት ነው። ሆል ናቸው፣ ባዮ አቬለብል ናቸው። እንግዲህ ፕሮቲን ብቻ ብለን ስንበላቸው ውስጣቸው ጤነኛ ፋት አለው፣ ውስጡ ቫይታሚኖች አለው፣ ሚኔራሎችንም በዛው እናገኛለን ማለት ነው። እግረ መንገዳችን ብዙ ነገር ስለምንጠቀም ፕሮቲን ምርጫ ላይ ኮምፕሮማይዝ ልናደርገው የሚገባ ነገር አይደለም ማለት ነው። ካልሆነ በቂ ፕሮቲን በነገራችን ላይ የማትመገብ ከሆነች አንድ እናት ከራሷ ስቶር ካደረገችው ፕሮቲን ነው ለፊተሱ የምትሰጠው፣ ለራሷ ፕራዮሪቲ አሰጠው። ሚነራልም እንደዛ ነው። ካልሲየም በቂ ካልሲየም የማትወስድ ከሆነ አንድ እናት ከአጥንቷ ያለውን ስቶር ነው ለልጁ የሚልቀው ማለት ነው። ኔቸር ኢዝ ቬሪ ቢዩቲፉል። ፕራዮሪቲ የሚሰጠው ለሚመጣው ጀኔሬሽን ነው እና ውስጥ ስቶር ያደረገችውን ነው የሚልቀው ስሩ ፕላሴንታ። ስለዚህ በቂ ግብአት ሊኖረው ይገባል። በቂ ሚነራል፣ በቂ ፕሮቲን፣ በቂ ቫይታሚን ያለው ምግብ መመገብ በጣም በጣም አስፈላጊ ነው ማለት ነው። በተለይ ማክሮዎቹ እርግዝና ጊዜ ፕሮቲን ፕላስ ጤነኛ ፋት ማለት ነው። እውነት ለመናገር ጤነኛ ፋት ኢዝ ኦልሞስት ኔግሌክትድ። እኛ ሀገር ውስጥ ኔግሌክትድ የሆነ ቶፒክ ነው ጤነኛ ፋትን ማግኘት። ሰው ያለው ግንዛቤን በጣም የወረደ ነው። አብዛኛውን ፋቱን ፉልፊል የሚያደርገው ከተቃጠለ ዘይት ነው። ዚስ ኢዝ ቬሪ ሳድ። ምክንያቱም ያ የተቃጠለው አብዛኛው የተቃጠለ ብዬ የምጥራው ዴሊቨሬት ነው። ያው እንግዲህ የታሸገው ዘይት የሚለውን ነው። በብዛት ውስጡ ብናገኘው ምንድን ነው ኦሜጋ 6 which is inflammatory፣ በጣም ኢንፍላማሽን ሰውነታችን ውስጥ ሊከሰት የሚችል ነው ማለት ነው። ስለዚህ ኦሜጋ 3 ሶርሳችን እስቲ ምንድን ነው ያለው? ቤት ያለው እንደ ፕሬግናንሲ ብቻ ሳይሆን ሌላ ጊዜስ ቢፎር ፕሬግናንሲ ከዛም በኋላ ኦሜጋ 3 ሊሚትድ ሶርስ ነው ያለን ማለት ነው። ስለዚህ እሱን እንግዲህ አሳ ጥሩ ሶርስ የሚባለው አሳ ነው። አሳ በደንብ ማግኘት ይኖርብናል። እንግዲህ ሌሎችም እንግዲህ አቮካዶ፣ ወይራ ዘይት የመሳሰሉትን ማግኘት በጣም ወሳኝ ነው ማለት ነው። እነዚህን ማናገኝ ከሆነ ሰውነታችን ሌላ መንገድ ሊኖረው አይችልም። እንቁላል በተወሰነ መንገድ ሊያገኝ ይችላል። ስጋ ውስጥ ቀዩ ስጋ ውስጥ ራሱ በተወሰነ ማግኘት ይችላል ማለት ነው። ግን ያ ደግሞ ግራስ ፌድ መሆን አለበት ማለት ነው። ሳር የበላ ሶርስ መሆን ያለበት ማለት ነው። ሳር የበላ መሆን አለበት ማለት ነው። ሳር ካልበላ በነገራችን ላይ የኦሜጋ 3 ሬሾ ነው ስፔሲፊካሊ አፌክት ነው። እንቁላልም ስንል ጭራ ብትኖር ዶሮ መሆን አለበት። እንግዲህ ስጋዋ ብቻ ሳይሆን እንቁላል ራሱ አፌክት ያደርጋል። ስለዚህ የፓስቸር ሬዝድ ምንላት አይነት ዶሮ፣ የአበሻ ዶሮ ምንላት የአበሻ ዶሮ እንቁላል እንደዛ ማግኘቱ በጣም ወሳኝ ነው ማለት ነው። ስለዚህ ባለ አቅም እነዚህ እንትን አይደለም ፋንሲ ስለሆነ አይደለም ማግኘት ስላለበት ነው። ሰውነታችን አትሊስት ዱሪንግ ፕሬግነንሲ በቂ የሆነ ጤነኛ ፋት፣ በቂ የሆነ አሚኖ አሲድ ፕሮፋይል ኮምፕሊት የሆነ ማግኘት ያስፈልጋል። ስለዚህ ፕሬግናንሲን ፕላን ማድረግ ለዚህ ያግዛል። ፕላን ማድረጉ በኢኮኖሚክሊ በደንብ አድርጎ ተዘጋጅቶ መሆን ይገባዋል ብዬ አስባለሁ። በተለይ ደግሞ እድሜያቸው የገፋ ከሆነ በሁለቱም ሳይድ እድሜያቸው ገፍቶ ከሆነ እንግዲህ ፕሬግናንሲው እየተፈጠረ ያለው
ኦልሬዲ በጣም ብዙ ኤፒጄኔቲክስ ማኒፑሌሽን የሚፈጠሩበት እድሜ ላይ ከሆነ ስፔሻሊ ከ35 በላይ 40 አካባቢ ከሆነ በዛን ስፔሲፊክ ኤጅ ፕሬግናንትን ባንሆን ሊመጡ የሚችሉ በጣም ብዙ የጤና እክሎች ይኖራሉ። ብዙ ማዕት ማይክሮኒውትረንት ዴፊሽንሲዎች ይኖራሉ ማለት ነው። ይሄ አንዲያግኖዝድ የሆነ ማይክሮኒውትረንት ዴፊሽንሲ ኢን ተርምስ ኦፍ ቫይታሚንስ ኤንድ ሚነራልስ ይኖራል ማለት ነው። ስለዚህ እዛ ላይ ሲሆን ሞር አግሬሲቭ የሆነ አመጋገብ ስርዓት ሊኖር ይገባል ማለት ነው። በእርግዝና ጊዜ በተለይ እርግዝና ትራይሜስተር የገፋ ሲመጣ በአንዴ ብዙ መብራትን በጣም ስለሚያስቸግር ቶሎ ቶሎ ግን ትንሽ ትንሽ ያለውን ካሎሪ ቶሎ ቶሎ ትንሽ ትንሽ እንዲመገቡ ማድረግ፣ ምግቡ የሚሰራበትን መንገድ ብዙ በተለይ ከዘይት ነክ ከሆኑ ነገሮች እየተወገደ ሞር ቦይል ማድረግ በመቀቀል ወይ ደግሞ ውሃ ባለው መንገድ እንዲሆን እና ደግሞ እነዚህን ኦፖርቹኒቲ መጠቀም፣ አትክልቶችን አንድ ላይ አብስሎ መጠቀም፣ በጎን አትክልቶችን ማድረግ። ቫራይቲ ኦፍ አትክልቶች ስላሉ እኛ ሀገር ማንኛውንም አትክልት አብስሎ ቦይል አድርጎ ከስጋው ጋር ወይ ለየብቻ ከእንቁላል ጋር ወይ ለየብቻ እንደዛ ያደረጉ መጠቀም በጣም ጠቀሜታ ያለው ማለት ነው። ሌላው ፍሩቶቹን የምንጠቀማቸውን ፍሩቶች በደንብ በትንሽ ቶሎ ቶሎ መጠቀም ያስፈልጋል ማለት ነው። እነዚህ ነገሮች ወሳኝ ስለሆኑ ሌሎች የምንመገባቸው ነገሮችም ሆል ነው መሆን ያለባቸው። እንግዲህ ሌላ ጊዜ በጣም ቢፎር ፕሬግናንሲ በጣም ጀንክ ነገር ምናምን እንዲበላ አይመከርም። ቤዚካሊ ፕሬግናንሲ ጊዜ ደግሞ በጣም መጠንቀቅ ያስፈልጋል የበለጠ ማለት ነው። በተፈጥሮ ይዘታቸው ያሉ ምግቦችን መምረጥ፣ ግሬንስ፣ ሌጊዩምስ ሁሉንም የሚጠቅሙትን ነገሮች ሁሉ በፕሬግናንሲ ጊዜ ስንጠቀም ሆል መሆን ያለባቸው ከነ አሰራቸው፣ አሰሩ ያልተወገደ የምግብ ምርጫ ሊኖረን ይገባል ማለት ነው። ፋይበር ፕሬግናንሲ ላይ በጣም ኢምፖርታንት ነው። ቢኮዝ ከገት ሄልዝ ጋር በተገናኘ ቅድምም በተወሰነ ደረጃ ዲስከስ ሲደረግ የነበረው ኢቨን ሃይፐሬሜሲስ ግራቪዳርም ፕሪቪየስሊ የነበሩት ቶቶች ሆርሞናል ፋክተሮች ኬሲጂም ኤስትሮጂን ጋር በመገናኘት በጣም ብዙ ፔፐሮች ነበሩ። ዚስ ዴይስ ግን እየመጡ ያሉት ኤቪደንሶች ዋናው ሪስክ ፋክተር ትልቁ ሪስክ ፋክተር ከ35 እስከ 50% ሪስክ ፋክተር ምንድነው? ሃይፐሬሜሲስ ግራቪዳርም ከዚህ በፊት የነበረ ሃይፐሬሜሲስ ግራቪዳርም ትልቅ ሪስክ ፋክተር ነው የሚሆነው። ዲስትራፕቲቭ ሲምፕተም ማንኛውም የጨጓራ ህመም ከእርግዝና በፊት ካለ ይሄ አሶሴትድ ይደረጋል። ሚግሬን በራሱ አሁን ይሄ ብዙ ጊዜ ከኒውትራል ኢምባላንስ ብዙ ነገር ጋር ይገናኛል። እሱ እንደ ትልቅ ፋክተር ሆኖ ነው እየመጣ ያለው። ኤች ፓይሎሪ ፖዚቲቭ መሆን በነገራችን እኛ ሀገር ምን የመመሪያ ጽሑፍ የሰራሁት ሃይፐሬሜሲስ ግራቪዳርም ነው እና ሲግኒፊካንት የሆነ ፋክተር ሆነን ያገኘነው ኤች ፓይሎሪ ነው። ኤች ፓይሎሪ ፖዚቲቭ መሆን እንግዲህ ከአንጀት ጤና ጋር በተገናኘ ብዙ ነገር ማውራት ይቻላል። እሱ ላይ በደንብ አሶሴትድ ይሆናል ማለት ነው። ስለዚህ እሱን ማየት ሪከመንድ እናደርግነውም እሱን ነው። ስለዚህ ገት ሄልዝ ለአንጀታችን የሚጠቅም ነገር ደግሞ ከፋይበር የበለጠ ነገር ምንም የለም። ለአንጀታችን እጅግ የሚጠቅመው ነገር ከምንም በላይ ፋይበር ነው። አሰር፣ ውሃ ውስጥ የሚዋሙ አሰር በተለይ እነዚህን ደግሞ በብዛት ልናገኝ የምንችለው ከቅባት እህሎች እና ከጥራጥሬዎች ናቸው ማለት ነው። እነዚህን መመገቡ ቶሎሬት ባደረግነው ልክ አፎርድ የምናደርጋቸው ናቸው። ዴይሊ አቬይሌብል ናቸው። በጾም በፍስክ የሚገኙ ስለሆኑ ጥራጥሬዎችን፣ ሽምብራ መሰል የመሳሰሉ ጥራጥሬዎችን አዘውትሮ መጠቀም በጣም ትልቅ እንትን ሊሆን ይችላል ማለት ነው። ይሄ በጣም እንትን ነው። ሌላው ኦብስቴትሪክስ የሆኑ ነገሮችን ኦልሬዲ ሜንሽን ያደረጋችሁት ነገር የኤንሲ ፎሎ አፕ እያንዳንዱ በየትራይሚስተሩ መደረግ ያለበትን ነገር ሬጉለርሊ ስትሪክት ሆኖ ማድረጉ ፕሬግናንሲ የሚደረጉ ሪከመንድ የሚደረጉ ማንኛውም ነገር ማድረግ በጣም ኢምፖርታንት ነው። ቢሳይድስ ግን አንዳንዴ እናቶች ያለ እውቀት ዝም ብለው ከመሬት አንስተው ኦቨር ሰፕሊመንት ማድረግ ነገር አለ። ዊዛውት ሄልዝ ፕሮፌሽናል ጋይደንስ ኦር ሪኮሜንዴሽን ሰፕሊመንትን ሳስቡ ዝም ብለው መውሰድ ነገሮች ይኖራሉ። የሶሻል ሚዲያ ደግሞ ችግሩ የሚፈጥረው እዚህ ጋር ነው ማለት ነው። ሰፕሊመንት ለእናቶች ለእርጉዞች የሚሆን ተብሎ በጣም ኦቨር ማርኬት ይደረጋል። ከዛ መጠንቀቅ ያስፈልጋል ማለት ነው። በተቻለ መጠን ኮምፕሬንሲቭ የሆነ ሊጠቅማቸው የሚችል ሜቲሌትድ የሆነ ተጠቅሞበት አክቲቭሊ ሰውነታቸው ሊጠቀምበት የሚችላቸውና ገብተው ግን ብዙ ስራ የሚሰሩ የሚጠቅሙ ሰፕሊመንቶች አሉ። ለምሳሌ እና ፕሪግናንታል የመሰሉ ሜቲሌትድ ፎርም ፎሌት ያለው በተለይ አሁን አቬለብል ስለሆነ በብዙ ፋክተሮች በተለይ ሜቲሌሽን አንደር ሜቲሌትድ ከሆነ ሰው ምናልባት ሊጎዱ የሚችሉ ይኖራሉ። ነገር ግን ሜቲሌትድ የሆነውን ፕሪናታል አሁን ዩኒቨርሳሊ ሰው ሁሉ የሚጠቀሙ እንደዛ ነው። ብራንዶችን ማየት ያስፈልጋል። ከጤና ባለሙያ ጋር መማከር ያስፈልጋል እንዲህ ነገሮች ላይ ማለት ነው። ቢኮዝ ፕራክቲካሊ እያየነው ስለሆነ ይሄንን ኦቨር ዘ ካውንተር ናቸው ሰው ማንም ሰው ሊጠቀም ስለሚችል ይሄ ደግሞ የራሱ ጉዳት ይኖራል። በተለይ አንሜቲሌትድ ቨርዥን ከሆነ ውስጡ ያሉት እንዳለው ቫይታሚኖቹ ቢቫይታሚኖቹ ላላስፈላጊ ጉዳት ሁላ ጽንስ ላይ ሊያመጡ ይችላሉ ማለት ነው። ይህንን ሜንሽን ማድረግ ፈልጋለሁ።
በተረፈ ውሃ በጣም ሲግኒፊካንት ነው። በእርግዝና ጊዜ ውሃ በትንሽ ግን ቶሎ ቶሎ መጠጣት በጣም አስፈላጊ ነው። ውሃ በጣም ሪሃይድሬት ማድረግ አለባት። በቂ ረፍት ማድረግ አለባት። ስትረስ በጣም ስትረስ መቀነስ አለው። የስራ ጫናም ሊሆን ይችላል። ስትረሱን ያመጣው ከቤት ውስጥ ያሉ ምናምን አንዳንድ ጭቅጭቆች ሊሆን ይችላል። በጣም ብዙ ጊዜ ሜንሽን የማይደረግ ስትረስ ማኔጅመንት ዱሪንግ ፕሬግነንሲ ፌቶ ማተርናል ኮምፕሊኬሽን አለው። ስለዚህ እነሱ ነገሮችን በደንብ ማሰብ ያስፈልጋል ማለት ነው። ኤኒ ሜዲካል ኮንዲሽን ካለ ፕሮፐርሊ አድሬስ መደረግ ይኖርበታል ማለት ነው። ኤኒ ነን ኮሙኒኬብል የሆነ ነገር ካለ ኦልሬዲ ከዚህ በፊት የነበረ ሪስክ ፋክተር በፕሬግናንሲ የሚቀጥል ከሆነ ፕሬግናንሲ ፐርሴ ኢንሱሊን ሬዚስተንስ ስቴት ስለሆነ ፕሬግናንሲ በራሱ ያሉበት ስቴት ሞር ኢንሱሊን ሴንሲቲቭ የሚሆንበት ስቴት አይደለም። ስለዚህ ኤንሲዲዎች ላይ የሚያጋልጡ ማንኛውም ጂዲኤም ሊሆን ይችላል፣ ሃይፐርቴንሽን ሊሆን ይችላል፣ ዋትኤቨር ነገር ፕሮፐርሊ በደንብ እየታየ ፎሎ አፑን በትክክል እየሆነ ሜዲኬሽን ሲያስፈልግ ሜዲኬሽን ካላስፈልግም ሜዲኬሽን አያስፈልግም። ስለዚህ ዲሲዥኑ የራሱ የሐኪሙ ፕሮፐርሊ ባይቶ ያደረገው ሐኪም ይሆናል ማለት ነው። ሌሎች ማንኛውም ነገር እንግዲህ ኦብስቴትሪክስ የሆኑ ኬሮችን ኦልሬዲ ኦብስቴትሪክሶች እያወሩት ስለሆነ እሱ ጋር ብዙ ዲቴል አልገባም። ሌላው እንግዲህ ፔሪፓርተም ያለው ነገር በቃ ይሄ በደንብ ብታወሩበት አሪፍ ነው። ፔሪፓርተም ያለው ነገር በተለይ ዱሪንግ ሌበር ኤንድ ዴሊቨሪ እኔ እንደውም ምናልባት ምን ያህል ታወሩበት አላቸው አላውቅም። ኢቨን ፖዚሽን ማተር ያደርጋል አያደርግም? የትኛው ነው ሪሊ በጣም ሞር ናቹራል ለነሱ የሚመች ከኔቸር ጋር በደንብ አብሮ የሚሄድ ኮምፕሊኬሽን ከመቀነስ አንጻርም ከብዙ ነገር አንጻር ያው እናንተ ኤሪያ ስለሆነ እሱ ላይ ምናል ኢንተረስት ሆናችሁ እንደምታወሩበት አላውቅም። ብቻ ዳስ ሪሊ ኦልሶ በጣም የራሱ የሆነ ታሪክም አለው። ምንስ ነው ሪሊ የሚጠቅመው ምንድነው የሚጎዳው? የሊቶቶሚ ፖዚሽን አሁን ሪሊ ኢንተርምስ ኦፍ ፌተል ማተርና ኮንዲሽን እንዴት ነው የሚሆነው ምናምን ብዙ ነገሮችን ልትሉበት ትችላላችሁ። አይ ቲንክ እሱ ነው። ሌላ ኮምፕሊኬሽኖች የሚኖሩበት ጊዜ እርሊ ፒክ ማድረግ ኦልሬዲ እናንተ ነው። ቅድም ፔሪኔታል አስፌክሲያ ስታወሩ ነበር፣ ሜኮሪየም አስፒሬሽን ሲወራ ነበር። ዴፊኒትሊ ይሄ ያው እንግዲህ ክትትል ጉድለት ነው ማለት ነው። ስለዚህ ሴታፑ በቂ ክትትል ማድረግ ከሆነ እንደዚህ ነገሮችን እርሊ ፒክ ማድረግ አይችልም። ኤርሊ ፒክ አድርገውም ደግሞ ኦን ሃንድ ኢንተርቪው ማድረግ የማይችል ሴታፕ ሊሆን ይችላል ማለት ነው። ስለዚህ ዴሊቨሪችን ፕላን ስናደርግ እነዚህን ሁሉ ማካተት ያስፈልጋል ማለት ነው። የት ነው የምወልደው? ማነው ያዋልደኝ? ባካፕ ሲኤስ አላቸው ወይ? ወዲያው ባካፕ ሲኤስ ማግኘት እንችላለን ወይ? እንግዲህ በጣም ብዙ ነገሮች ማለት ነው። ሌበር ዋርዶ ከሲሲኤስ ከሚሰራበት ምን ያህል ይርቃል? እነዚህ በጤና ጥበቃም ስታንዳርድ ናቸው፣ አይዞ አስገዳጁላ ናቸው፣ ያውቁታል ጋይናኮሎጂስቶቹ። ስለዚህ እንደዛ ነው ሞስት ሪከመንድ የሚደረገው ሌበር ዋርድ ጋር ያለ ሲዘሪያን ሴክሽን ኢመርጀንሲ ሲኤስ ቢሰራበት እንደዛ አይነት ነገሮችም ስላሉ ኦልሬዲ ስለዚህ ያውቁታል ቴክኒካሊ ይህንን ነገሮች። እንግዲህ የምትወልድ እናት እንግዲህ በጣም ቀድማ ፕላን የምታደርገው ነገር ነው የሚሆነው ማለት ነው። በጣም ፋይናንሻሊ ብዙ ነገር እንትን ሊያደርግ ይችላል። አንዳንድ እንደውም ኦብስቴትሪክ በጣም ሃይ ሌቭል ኬር የሚፈልጉ ነገሮች ሁሉ አንዳንዴ ሪሎኬት ሁሉ አድርገዋል። ከሌላ ቦታ አዲስ አበባ መጥተው ዴታቸውን የሚጠባበቁ የተወሰኑ ሰዎች እንዳሉ አውቃለሁ። ሰርቪስ በደንብ የሚያስፈልገው በደንብ ሞር ኬር የሚያስፈልገው ሴንተር ለመምጣት በተለይ ከአሎ ኢሚዩናይዜሽን ጋር በተገናኘ ምናምን እንደዛ እንዲሁ ሶሻልም ያጋጠመኝ ስላለ ስለዚህ የፕላኒንግ እንትን ውጤት ነው ማለት ነው። ቀድሞ ፕላን ማድረግ፣ ቀድሞ ያለውን ነገር መረዳት ለኢንቨስቲጌሽንም ሆነ ለኢንተርቬንሽን በጣም ምቹ ሆነ ሴታፕ ለማድረግ ሁሉ ቀድሞ ሊያስቡበትና ፕላን ሊያደርጉት ይገባል ማለት ነው። ሀቪንግ ሴድ ዚስ አይ ቲንክ ሌላ የምጨምረው ነገር አይኖርም። ሞር ቴክኒካል ነው የሚሆነው ከዚህ በላይ ካወራው። ምናልባት ባውንደሪ ብሪች አድርጌ ከሆነ እንግዲህ ኦብስቴትሪሻኖቹ ይቅርታ ያደርጉልኛል። አዘርዋይስ ይሄ ነው ልል የምችለው። እናመሰግናለን ዶክተር ገላ በጣም ቴንኪዩ። ኦኬ በጣም አሪፍ። አይ ቲንክ ዶክተር ዋለልኝ ተናግረህ ከሆነ አልሰማሁም፣ ይቅርታና ካልተናገርክ ፕሮባብሊ መጨመር የምችለው ካለም መቀጠል ትችላለህ። ከተናገርክ ይቅርታ ብያለሁ። አይ አልተናገረም ዲያቆን። ኦኬ እሱ እስኪ ከፔሪዎች በፊት ከኛ መጨረሻ ቢያወራ ብዬ ነውና እዚህ ጋር እንትንም ዶክተር ገላ ፕራክቲካሊ በተለይ ከአመጋገብ ጋር አሪፍ ነው እንትን ያለው ዶክተር ናቲም ዶክተር ሀብታሙም እና ሌላም ደግሞ አንድ እንትን ማለት የምፈልገው መጨመር በተለይ ከዚህ በፊትም እንደዚህ ጥሩ ያልሆነ ታሪክ ያላቸው እናቶች ለምሳሌ ከዚህ በፊት የወተባቸው ወይ ደግሞ ከዚህ በፊት እንደዚህ ችግር የተፈጠረባቸው
ስለዚህ ሃይ ሪስክ የሆኑት ደግሞ በተቻለ መጠን ቅድም ዶክተር ገላም ለማለት እንደሞከረው ቢቻል ሆስፒታል ላይ ክትትል ቢያደርጉ ጥሩ ነው። ሌላኛው ደግሞ እንደዚህ ከልጆች እድገት ጋርም ሆነ ቀጣይ የነን ኮሚኒኬብል ዲዚዝ ጋር የሚያዙ ሌሎች ምንድናቸው የእናትዮቹ ማለት ነው። ለምሳሌ ከስኳር ጋር የተያያዘ ስኳር በእርግዝና ጊዜ የመጣ ሊሆን ይችላል፣ ከዛ በፊትም የመጣ ሊሆን ይችላልና እሱ ላይም ቅድም እንዳልነው ከዛ በፊት ከሆነ ከእርግዝና በፊት መጀመሪያ በደንብ ኮንትሮል ማድረግ እንዳለበት፣ ሁለተኛ ደግሞ አዲስም ከሆነ እንዲሁም ከበፊትም የመጣ ከሆነም ቅድም ዶክተር ገላም ሲለው እንደነበረ ፕሬግናንሲ በራሱ የኢንሱሊን ሬዚስታንስ ስለሚጨምር ሪስክ ስለሆኑ ኢቭን ስክሪን መደረግ የሚያስፈልጋቸው እናቶች ይኖራሉ። ኢቭን ከዚህ በፊት ሳይኖርባቸው ማለት ነው። ለምሳሌ ከዚህ በፊት ምክንያቱ ሳይታወቅ ልጅ የጠፋባቸው ወይ ደግሞ ከ4 ኪሎ በላይ ከወለዱ ወይ ደግሞ በቤተሰብ እንደዚህ ግፊት ካለ ኪሎአቸው ከፍ ያለ ከሆነ እነሱ ከሆኑ ስክሪን ቢደረጉ ይመረጣል። በሌላ ሀገር እንደውም ሁሉም ነው የሚደረገው። ያው እኛ ሀገር ምርመራ ፓኬጅ አንዷን ከተባለች ሙሉ ምርመራ አድርጋለሁ ይባላል፣ ግን እሱ አይደለም። እኛ ሀገር አሁን ሁሉንም አንሰራም። ግን እንደዛ አይነት ሪስክ የሆኑ እናቶች ኢቭን ሳይኖርባቸውም በፊት ስክሪን ቢደረጉ ይመረጣል እርግዝና ላይ ማለት ነው። ሌላው ደግሞ ከግፊት ጋር ተያይዞ የሚመጣ ችግር ነው። አሁን አይ ቲንክ ዶክተር ታመነም በኋላ ያወራዋል። ብዙ ጊዜ አይ ቲንክ ለፔዲያትሪሻኖችም ራስ ምታት የሚሆን እሱ ነውና ከግፊት ጋር ተያይዞ ከፕሪክላምሺያ ጋር ተያይዞ ወይ ያለቀናቸው ይወለዳሉ ወይ ደግሞ በጣም ቀጭጫው ይወለዳሉ። እሱ ደግሞ ከበኋላ እድገታቸው ጋር ከአእምሮ እድገታቸው ጋር እንዲሁም ደግሞ ከልብና ከጭንቅላት ህመም ጋር እነዚህ ነን ኮሚኒኬብል ዲዚዝ የሚባሉት ካደጉ በኋላ ማለት ነው እንደሱ አይነት ችግር ሊያመጣ ይችላልና ስለዚህ እንደዚህ አይነት ያላቸው እናቶችም በተለይ ሆስፒታል ደረጃ ላይ ክትትል ቢያደርጉ ለእንደዚህ አይነት ሪስክ ያላቸው የመቀጨጭ ነገር ካለ መቼ መወለድ አለበት ያው እንደ ደረጃው ይለያያል። ክትትል በደንብ ያስፈልጋል። እንደ መቀጨጩ ደረጃ ስለሚለያይ በጣም ቀድሞ ሲወለድም ችግር ነው፣ ሲዘገይም እየቀጨጨ ያለ ሲዘገይም ችግር ነውና እሱን ክትትል ማድረግ እንደዚህ አይነት ታሪክ ካላቸው አሁንም አንዳንዴ እንደዚህ ሊቀንስላቸው የሚችል ህክምናም ሊያስፈልግ ይችላል እንደ አስፕሪን አይነትና እሱንም እንዲያገኙ በፊት የነበራቸውን ታሪክ በደንብ ማወቅና ትክክለኛ ህክምና ላይ መሄድም ጥሩ ነው። ሌላኛውም እንደዚህ ከአእምሮ እድገት ጋርም ሆነ ቀጣይ ነን ኮሚኒኬብል ዲዚዝ ጋር እንዲሁም ካደጉ በኋላ ማለት ነው ሊያዝ የሚችለውና ችግር ምላ ያለ ጊዜያቸው መወለድ ነው። ያለ ጊዜያቸው መወለድ እንግዲህ ብዙ አይነት ምክንያት ሊኖረው ይችላል። ቅድም እንደተባለው በግፊት ምክንያት ሊሆን ይችላል፣ ወይ ስኳሩም ኮንትሮል መደረግ ስለማይችል በደንብ መጀመሪያ ክትትል ስላላረጉ፣ ወይ ደግሞ ኢንፌክሽንም ተፈጥሮ ሊሆን ይችላልና እሱንም በተቻለ መጠን ከዚህ በፊት እንደዚህ ታሪክ ካላቸው በተቻለ መጠን ሊመለስ የሚችል ነው ወይስ ደግሞ ማለት ደግሞ ሊከሰት የሚችል ነው ወይስ አይደለም የሚለውና ጥንቃቄ የሚያስፈልገው አይነት ከሆነ ምን ማድረግ አለብኝ የሚለውን እንደዚሁ በተቻለ መጠን የካለ ጊዜያቸው የሚወለዱት ህፃናትም ችግር ስለሚኖር ከተወለዱ በኋላ ማለት ነውና እነሱንም በደንብ ማወቅና ህክምና የሚያስፈልገው አይነት ከሆነ ቶሎ መታከም ወሳኝነት አለው ብዬ አስባለሁና ለዛ ነው ዶክተር ዋለልኝን ያቆየሁት። ከዛ በኋላ ያለውን ያው እሱ ደግሞ እንትን ብሎ ይቀጥላሉ ፔሪዮድ ብዬ ነው። እናመሰግናለን። በጣም እናመሰግናለን። ቴንኪዩ። በጣም አሪፍ ይሰማል ዶክተር ታዜ በጣም አሪፍ ፋሚሊ 3 ሰዓት ቀርቦናል። እስከ 4 ሰዓት መጨረስ አለብን። ስለዚህ ዶክተር ዋለልኝ የምትጨምረው ካለ አንዳንድ ነገር ጨምርና ከዛ ሲወለድ ያለውን ነገር አትሊስት ኢንዲኬሽናቸውን ሲኤስ መሰራት ያለባት ምን አይነት እናት ነች፣ በምጥ መውለድ ያለባት ምን አይነት እናት ነች የሚለውን አትሊስት የተወሰነ ብለን ወደ ዶክተር ታመነ እንሄዳለን ማለት ነው። እጠራ አድርገን ዶክተር ዋሌ ወደ አንተ ልምጣ። እጠራ አድርገን እንጨርሳለን። እስከ 4 ሰዓት እንጨርሳለን። ፋሚሊ ተረጋግታችሁ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ግን ቀጥሉ። በነገራችን ላይ ታፕታፕ እያደረጋችሁ አይደለም፣ ሰው እየቀነሰ ነው። ባይዘይ ይህን ትምህርት አለመከታተል አለመታደል ነው ለመናገርና ይሄን አታድርጉ። ቀጥሉ። ዶክተር ዋሌ ቀጥል። እሺ ቴንኪዩ በጣም አመሰግናለሁ። ያው ትንሽ ቆይቼ ነው የገባሁት አንዳንዴ ከጭጮች ጋር ስለነበርኩ ያው አብዛኛውን ነገር ብለውታል። ነገር ግን ያው የኛ የአእምሮ እድገት ላይ ወይም ደግሞ የአንጎል እድገት ላይ የሚወስኑ ነገሮች አሉ፣ ብዙ ነገሮች። ከዛም ውስጥ አንደኛው ኒውትሪሽን ነው። ዶክተር ገላ በጣም አብዛኛውን ነገር ብሎታልና
በተለይ እነዚህ አርሊ ፕሬግናንሲ ላይ የመጀመሪያዎቹ 3 ወራት በጣም እንትን ናቸው፣ ወሳኝ የሆኑ ወራት ናቸው ለአንጎል እድገት ማለት ነው። ከነዚህ ውስጥ አብዛኛው ጊዜ ጄኔቲክ እንትኖች አሉ በዛ አካባቢ ወይም ደግሞ በዘረመል የሚመጡ ህመሞች አሉ በዛ አካባቢ የሚከሰቱ በተለይ የመጀመሪያ አካባቢ። ከዛ ቀጥሎ ደግሞ የመጀመሪያዎቹ ስቲል የመጀመሪያ 4 ሳምንታት በኋላ የሚመጡ በዛ አካባቢ ኦርጋኖጀኔሲስ የምንለው ስቴጅ አለና ከዛ ኦርጋኖጀኔሲስ ወይም ደግሞ አብዛኞቹ የሰውነታችን አካላት የሚፈጠሩት በዛ አካባቢ ነው። ከዛ ውስጥ ደግሞ አንዱ አንጎል ነውና ለአንጎል መፈጠር ደግሞ የሚጠቅሙ ወሳኝ ኒውትሪሽኖች አሉ። ለምሳሌ እንደ ፎሊክ አሲድ የምንላቸው እነዛ ንጥረ ነገሮች በስርዓት ካልተመገቡ ወይም ካልወሰዱ ወይም ደግሞ ሰፕሊመንት ካልተደረጉ ኒውራል ቲዩብ ዲፌክት የምንለው አለ። ያ ምንድነው? የአንጎል ክፍተት ሊያመጣ ይችላል። የህብለ ሰረሰር የምንለው አለ ወይም ደግሞ የፊተኛ አንጎል ክፍል አለ። ኢቭን ጭራሽ አንጎል ሳይኖራቸው የሚወለዱ ህፃናት አሉና ያንን ፕሪቬንት ለማድረግ ፎሎ አፕ ያስፈልጋል። ክትትል ኒውትሪሽናቸውን መጀመሪያ አካባቢ ያው ፕላንድ ነው ወይም ደግሞ ታቅዷል ወይስ አልታቀደም እርግዝና የሚባለው ለዛ ነው። አንፕላንድ የሆኑ ወይም ያልታቀደ እርግዝና ለነዚህ ነገሮች ስለሚያጋልጥ ለማለት ነው። ሌላው ደግሞ ስቲል ህፃኑ ተፈጥሮም በእናቱ ማህፀን ውስጥ እያለ ብዙ የሚያጋጥሙ ነገሮች አሉ። ለምሳሌ ብሬን ማይግሬሽን የምንለው አለ፣ ሴሉላር ማይግሬሽን የምንለው አንዳንድ ሴሎች ተፈጥረው በየቦታቸው መሄድ ወይ መሰራጨት አለባቸው እና እነዛ ሴሎች ሳይሰራጩ ሲቀሩ የሚፈጠሩ ነገሮች አሉ። ለምሳሌ ሊሰንሴፋል የምንለው አለ። የአንድ ሰው አእምሮ ላይክ እንደ ኮብልስቶን ነው፣ ባዶ ቦታና ከዛ ከፍ ያለ ባዶ ቦታ ከፍ ያለ አይነት አለውና ልሙጥ ሆኖ ሊፈጠር ይችላል። ለምሳሌ ሊሰንሴፋሊን እንደምንለው ፖሊማይክሮጃይሪያ የምንለው ነገር አለ። ደግሞ ኮርፐስ ካሎሰም የምንለው አለ። አንዱን የአንጎል ክፍል ከሌላው አንጎል ክፍል ጋር በደንብ እንዲነጋገር ወይም ኮሚኒኬት እንዲያደርግ የሚያደርግ ክፍል አለ ኮርፐስ ካሎሰም የምንለውና በተለይ አልኮል የሚጠቀሙ አይነት ከሆኑ እናትየው ለዚህ አይነት ህመም ለዚህ አይነት ችግር ሊያጋለጥ ይችላል ማለት። ሌሎቹ ኢንፌክሽኖች ናቸው። እነዚህ ቶርች ኢንፌክሽን የምንላቸው አሉ። ኢንዩትሮ ቶርች ኢንፌክሽን እንደ ሳይቶሜጋሎ ቫይረስ የምንላቸው ቶክሶ ፕላዝሞሲስ የምንላቸው ዶክተር ታዚ አይ ቲንክ አብዛኞቹን አንስቷቸዋልና እነዚህም ለአእምሮ እድገት እንዲሁም ከተወለደ በኋላ ህፃኑ ለአእምሮ ውስንነት የአእምሮ ወይም ደግሞ የአንጎል መጠን ትንሽ መሆን እና ሌሎችም ወይም ደግሞ አንጎል ውስጥ ውሃ ተከማችቶ እንዲፈጠር የሚያደርጉ ዋና ዋና መንስኤዎች ናቸው። ኢንፌክሽኖች በተለይ ኮመንሊ እያየናቸው ያሉ እነሱ ናቸው። ሌላ ቶክሲን አንዳንድ ጊዜ አልኮል ሲጠጡ እናያለን ብዙ እናቶች እና አልኮል ብዙ ኢፌክት አለ በጣም ብዙ እና ከነዚህ የሚያመጣቸው እንትን አንደኛው ኢንተሌክቹዋል ዲስኤቢሊቲ የምንለው ያንን ነገር ሊያመጣ ይችላል። ስትራክቸራል አብኖርማሊቲ ነገሮችንም ሊያመጣ ይችላል። ለምሳሌ ማይክሮሴፋል የምንለው ሌሎችንም ነገሮች ሊያመጣ ይችላልና ሌሎች ከቶክሲኖቹ ደግሞ እነዚህ ቫልፕሬት የሚጠቀሙ ወይም ፌኖባርቢቶን የሚጥል ህመም ያለባቸው እናቶች እርግዝና ለማርገዝ ሲያስቡ መጀመሪያ ወደ የነርቭ ሐኪም መሄድ አለባቸው። ለምንድነው? መድኃኒቶቹ መቀየር ስላለባቸው ማለት ነው። እነዛ መድኃኒቶች በጊዜው ካልተቀየሩ ቅድም ያልኩት አይነት የአንጎል ክፍተት ሊያጋጥማቸው ይችላል። እንደዚህ ኒውራል ቲዩብ ዲፌክት ኢቭን የአንጎልም ሳይኖረው የሚወለድ ህጻን ሊሆን ስለሚችል ማለት ነው። እና ማተርናል ኮንዲሽኖችም አሉ አንዳንድ ከእናቶች የሚመጡ ለምሳሌ እንደ ታይሮይድ ያሉ ችግሮች፣ ሌሎች ዲያቤቲክ እና እነዛ ሊኖሩ ይችላሉ። ሌሎቹ ፐሪናታል ላይ ነው የምናያቸው። ሪሰንትሊ ፐሪናታል አካባቢ የሚመጡ ከተወለደ በኋላ ህፃኑ ላይ በጣም ችግር የሚፈጥሩ አሉ። ለምሳሌ እነዚህ ሃይፖክሲክ ኢስኬሚክ ኢንኬፋሎፓቲ የምንለው ህፃኑ ሲታፈን የሚመጡ ናቸው እና ሲታፈን ምንድነው ደም ዝውውር ሊቆም ይችላል ወደ አንጎል ውስጥ ማለት ነው። ያን ቆም ማለት ስትሮክ ያጋጥመዋል። ያ ስትሮክ ሴሬብራል ፓልሲ የምንለው ፕሮግሬሲቭ ያልሆነ ሴሬብራል ፓልሲ የምንለው የልጁን ውስን ሆኖ እንዲያድግ ወይም ደግሞ ሰውነቱ እንዲደክም መናገር ሊያቅተው ይችላል። ብዙ ነገር ሊሆን ይችላልና ያው ሴሬብራል ፓልሲ የምንለው ሊያጋጥመው ይችላል። ሌላ ደግሞ ያው እናቶች በማህፀን ብቻ ሊወልዱም ይችላሉ፣ በሲኤስም ሊወልዱ ይችላሉ። ነገር ግን ማህፀን ወስደው በመሳሪያ ተደግፈው የሚወልዱ ብዙ እናቶች አሉ። ያን ጊዜ ትራውማ ሊያጋልጥ ይችላል። በርስ ትራውማ የምንለው አለ። በዚያ ጊዜ በሚጋለጡበት ጊዜ ደም መፍሰስ ሊመጣ ይችላል ወደ አንጎል ውስጥ ማለት ነው። ኢንትራቬንትሪኩላር ሄሞሬጅ የምንለው አለ። ሌሎችም የነርቭ ጉዳቶች ሊመጡ ይችላሉና
እነዚህ ኮመን ናቸው። ሪሰንትሊም ያጋጠመ ልጅ ነበረ ፎርሴፕስ ዴሊቨሪ ነበርና ኢንትራክራኒያል ብሊዲንግ ሰብዱራል ሄማቶማ ነበረውና በተለይ ፎርሴፕስ ዴሊቨሪ እንደዚህ አይነት ነገሮችን ያው ሬር ናቸው፣ ነገር ግን አንዳንዴ ሊያጋልጡ ይችላሉ። ህፃኑን ለማትረፍ ካለው ጉጉታ አንፃር እንደዛ አይነት ችግሮች ሊመጡ ይችላሉና ከዛ በኋላም ያው ተከትለው የሚመጡ ብዙ ነገሮች አሉ። ለምሳሌ ሜታቦሊክ ኮንዲሽኖች እንደ ሃይፖካልሲሚያ ተያይዞ ሲጀር ሊመጣ ይችላል። ሃይፖግላይሴሚያም ሃይፐርግላይሴሚያም እና ሌሎችም ተያይዘው የሚመጡ ከተወለደ በኋላ የሚመጡ አሉ። እነሱን ደግሞ ከፔዲዎች ጋር አብረን እናወራለን። ቴንክ ዩ። በጣም እናመሰግናለን። በጣም የሚገርም ዲስከሽን ነው የነበረ። ልጁን ልናዋልደው ነው። ስለዚህ ልጁን ከማዋለዳችን በፊት አንድ ጽሁፍ ላነብላችሁ ፈለኩ። በአጋጣሚ አሁን ነው ትዝ ያለች። አሁን ተነስቼ ሲሄድ ሳመጣት ነው። መጽሐፏ ይችላል ታሽጋለች። መጽሐፏ ይችላል። ለማንኛውም ኦኬ ላይታያችሁ ይችላል። ለማንኛውም ላነብላችሁ። ርዕስ መጽሐፉ ምን እንደሆነ ትነግሩኛላችሁ። ከማዋለዳችን በፊት ማለት ነው። ወደ ህፃናት ኦኬ ዶክተር ታሚ ወርዷል። ታስገቡልኛላችሁ ፋሚሊስ። ዶክተር ታሚ ወርዷል። ለማንኛውም ከመሃል ነው የማነብላችሁ። በደሞና ስሙኝ። ተገድጄና ታስሬ የማልፈልጋቸውን ነገሮች መስራቴ ተጀመረ። እናቴ በእኔ ምክንያት ደክማ በወደቀችበት ጥግ 2 የፖሊስ ወታደሮች ሲያልፉ በድንገት አዩአት። መቼም እግዚአብሔር እኔን ለማሰቃየት አሲሮብኛልና በዚህ ጊዜ ፖሊሶች ከወትሮ በተለየ ሁኔታ ደነገጡ። ቶሎ ስልክ ደውለው በድንገተኛ አደጋና በሽታ የተጎዱትን ሰዎች ወደ ሆስፒታል ለማድረስ የተዘጋጀ መኪና ወይም አምቡላንስ እንዲደርስ ጠየቁ። መኪናውም ቶሎ ደረሰ። እነሱም ወደ ድሆች መታከሚያ ሆስፒታል ወሰዱን። የሆስፒታሉ ዋና ሐኪም ቶሎ ብሎ ለምርመራ ቀረበ። የእናቴን ሆድ በእጁ እየዳሰሰ ሲያዩ ጣቶቹን በእርግጫ ለመስበር ፈልጌ ትንንሽ እግሮችን አወናጭፌ ነበር። ግን በከንቱ የደሃዋንና በራብ የተጎዳቸውን የእናቴን ሆድ አቆሰልኩት። ወዲያው ራጅ እንድነሳ አዘዘ። ወደ ራጅ ክፍል እንዲሄድ የመመርመሪያው መሳሪያ ብርሃን በአይኔ ላይ ቡግግ ሲልብኝ ኧረ ወይድ አይኔን እንዳታጠፋ አልኩት። ግን የሰማኝ ያለ አይመስለኝም። የራጁ ውጤት ያለ ቀዳዳ ወይም ኦፕሬሽን ሊወለድ የማልችል መሆኑን መሰከረብኝ። ደሃዋ እናቴ በእኔ ምክንያት ሆዷን መቀደዷ በጣም አሳዘነኝ። ዝም ብዬ ልወለድላት ፈልጌ ነበር። ግን ይህ ያሰብኩት ከሐኪም ትዕዛዝ በኋላ ሆነ። ሐኪሞችስ ዘመናውያን በኃይል ገዢዎች ዲክታተሮች አይደሉ? እኛ ከተናገርነው ውጭ እግዚአብሔርም ሊሰራ አይችል። የህይወት ባለስልጣኖች እኛንን ብለዋል። በዚህ ምክንያት ምንም ማድረግ ስላልቻልኩ በፖሊስ አስገዳጅነት፣ በሐኪም ቀዳጅነት የሽፍትነት ዋሻዬ ወይም እንደኔ አስተያየት የነፃነት ምሽጌ ከሆነው የእናቴ ሆድ እንደወጣ ተገደድኩ። እናቴ ሆዷን ልትቀደድ የማደንዘዣው መድኃኒት ተደርጎላት በድን ስትሆን እኔም እሷን ከዚህ ዓለም የባርነት ቀንበር ነፃ የወጣን መስሎኝ ደስ ብሎኝ ነበር። ግን ደስታዬ ከንቱ ኖሯል። ሆዷን ቀደው ከተደበቅኩበት ህይወቴ በዚያው እንዲያልፍ ከፈለግኩበት ዋሻ አወጡኝ። በህይወት ዘመኔ ያየሁትን የተጨባለቀና አሳዛኝ ኑሮ ሁሉ ቁልጭ አድርጎ ያሳየኝን የዚህን ዓለም ብርሃን ለመጀመሪያ ጊዜ ሳይ ምንም እንኳን ሌላ ነገር ለማድረግ አቅም ባጣ እጅግ አምሬ በማልቀስ ሐዘኔንና ቁጭቴን ለተመልካች አሰማሁኝ። ወዲያውም ወደ ሐኪሙ እየተመለከትኩ ቆይ ግድ የለም አንተ ደደብ፣ መኖርን እንጂ ለመኖር የሚፈልገውን የማታውቅ ሟቹን አካል የምትጠብቅ የማይሞቱን መንፈስ ግን የማታውቅ በዚህች ቀን አንተ አዋቂ ሐኪም ተባልከባት። እኔ ግን ወደማልፈልጋት መከራና ስቃይ አዘጋጅታ ወደምትጠብቀኝ ዓለም መጣሁባት። ዕውቀትህን አደንቃለሁ። ሰውን ማገልገልህና ጊዜያዊ ስቃይንም በመከላከልህ አመሰግናለሁ። ነገር ግን በዓለም እስካለው ድረስ አብዛኛውን ጊዜ የሚያሰቃዩኝን ችግርን፣ ድንቁርናን፣ ግፍን፣ ባርነትን ለመከላከል ቀርቶ መኖራችንን ስለማታስብ ደደብልሃለሁ። ለመሆኑ ከተደበቅኩበት ጎትተህ ስታወጣኝ ምግቤን፣ ልብሴን፣ ቤቴን አዘጋጅተህልኛል ወይስ እንደ እናቴ በባዶ ሜዳ ላይ ልትጥለኝ ነው ብዬ ስጠይቀው ሽማግሌው ሐኪም አይቶና ሰምቶ በማያውቀው ነገር በጣም ደነገጠና ከቆመበት ወደቀ። እኔም ከእጁ አምልጬ ወደቅኩ። ቆንጆ ጎረምሳ ካላየች በቀር በዓለም ላይ የሚያስደነግጣት ነገር የሌለ አንዲት ነርስ ምኑን ሳታስተውል ቆይታ ሐኪሙና እኔን በወደቅን ጊዜ ቶሎ ብላ እኔን አንስታ በጨርቅ ጠቅልላ አስቀመጠችና ሌላ ሐኪም ጠርታ ዶክተሩንም አነሱት። ሌላው ሐኪም የተቀደደውን የእናቴን ሆድ ሰፍቶ
ወደ መኝታ ክፍል እስኪልካት ድረስ ሌሎቹ የሕክምና ሰራተኞች በድንገተኛ ለታመመው ሐኪም አስፈላጊውን እርዳታ አድርገውለት ነፍሱን አውቆ ቆየ። ብዙ ሳይቆይ ከተኛበት ተነሳና ምን ሆና ነበር ያየሁት? ምን ነበር ያየሁት አለ። ከጥጉ የነበረው ሐኪምም ቆይ ጥቂት ቆይ አለው። የታመመው ሐኪም መለሰና የለም የሆንኩትን ማወቅ አለብኝ እያለ ይቀጥላል። ለማንኛውም ይቀጥላል። አንድ እናት መውለድ ያለባት እንዴት ነው እጠር አድርገን እንበለውና ከዛ ወደ ዶክተር ታመነ እንሄዳለን። ቀጥል ዶክተር ናቲ። ቅድም ለማንሳት ሞክሬያለሁ። ግጥሙ ባይዘው በጣም ገራሚ የኛ ህይወት ነው። ባይዘው ይሄኛው ታሪክ ባይዘው ከዊሊያም ላይ መጀመሪያ መግቢያ ላይ ተጽፏል። ይሄ ታሪክ ተቀንጭቦ ሙሉ ባይሆንም የአንድ ጋይናኮሎጂስት ፎርሴፕስ አፕላይ ያደረገ ልጁ ሞተ፣ እናትየዋ ሞተች፣ መጨረሻ ሰውየው ራሱን አጠፋና this is a history of obstetrics ዶክተር ታዘባቸው አይ ቲንክ ዶክተር ሀብታሙ ሸር የምናደርገው ሌሎቻችን የሁላችን ታሪክ ነው ፕራክቲካሊ በየቀኑ የምንሰማውና በጣም እናመሰግናለን ዲያቆን ዶክተር ታደሰ። በጣም የሚገርም ታሪክ ነው የነገርከን። እንግዲህ ምናልባት ቅድም ለማንሳት ሞክሬያለሁ ስለነበረ ነው። ምናልባት እንግዲህ መጀመሪያ በሲኤስ መውለድና በምጥ መውለድ ፕሪፈረንሻሊ የሚሉት ናቹራል የሆነውን መንገድ መምረጥ በጣም ጥሩ ነው። ነገር ግን በኦፕሬሽን መውለድ ያለባቸው ሴቶች ግን በኦፕሬሽን በጊዜውና በሰዓቱ መውለድ አለባቸው። በትክክለኛው ነገር እሱ ነው። ስለዚህ አሁን ምናልባት አዲስ አበባ አካባቢ ወደ ዌስተርን አይነት ባህሎች ምናምን እየመጡ ነው። በኦፕሬሽን መውለድ የራሱ የሆነ ጥቅም አለው። ከውበት ጋር ከዳሌ ጋር ከያይዘው የሚመጡ አንዳንድ ነገሮች አሉ። ወደሱ ብዙ አልመጣም። ስለዚህ ተፈጥሯዊ በሆነው መንገድ መውለድ በጣም ጠቃሚ ነው። ነገር ግን ተፈጥሯዊ በሆነው መንገድ ስንል ተፈጥሯዊ በሆነ መውለዱ ልጁ ላይ እናትየዋ ጋር ምንም አይነት ጉዳት እንደማያመጣ በሐኪም መነገር ብቻ አለበት። ስለዚህ ኦፕሬሽን የሚያስፈልገው በትክክል ኦፕሬሽን መውለድ ላለባት እናት ብቻ ነው። ኦፕሬሽን እንግዲህ አንድ እናት ለመውለድ የምናያቸው ብዙ ነገሮች አሉ። አንደኛ እናትየዋን እናያለን፣ ሁለተኛ ልጁን እናያለን፣ ሶስተኛ እንግዲህ ልጅ እናያለን። ስለዚህ ሶስቶችን በመደመር አንድ ሴት በኦፕሬሽን መውለድ አለባት የለባትም የሚሉትን ነገሮች እንመጣለን። ስለዚህ በኦፕሬሽን መውለድ የለባቸው የተወሰኑትን ለማንሳት ያህል ከዚህ በፊት ሁለት ኦፕሬሽን እና ከዛ በላይ ያላቸው እናቶች በኦፕሬሽን ይወልዳሉ። ከዚህ በፊት አንድ ኦፕሬሽን ሆኖ ኦፕሬሽን የተሰራ ወደ ላይ የሆነ ከሆነ ወይ ደግሞ ሌላ ችግሮች ከነበሩ በኦፕሬሽን እናዋልዳለን። ከዛ ውጭ ግን አንድ ልጅ አንድ እናት የምጥ ችግሮች ካሉበት ለምሳሌ የምጥ መራዘም ካለው የማህፀን ጥበት ካለው የልጅ ችግሮች ካለባት አንድ እናት በኦፕሬሽን እንድትወለድ ይደረጋል። ለምሳሌ ብዙ ጊዜ የማህፀን ወይ ደግሞ የዳሌ ጥበት ብለን የምንጠራቸው ብዙ ጊዜ ከሱ ጋር ተያይዘው ለምሳሌ የምጥ መርዘም ሊሆን ይችላል፣ ሁለተኛው የመጀመሪያው ደረጃ ሊሆን ይችላል። እንደዚህ አይነት ነገሮች ካሉ ኦፕሬሽን ይወልዳሉ። ከዛ ውጭ ቅድም ስናወራቸው የነበረው የስኳር በሽታ ያለባቸው እናቶች ከሆኑ የእንሽርቷ የቀነሰባቸው እናቶች ከሆኑ የልጅ መቀጨጭ ማህፀን ውስጥ ያለባቸው እናቶች ከሆኑ ኦፕሬሽን ሊያስፈልጋቸው ይችላል። ከዚህ በፊት ልጅ በተደጋጋሚ የሞተባቸው እናቶች ከሆኑ ስለዚህ እነዚህ ነገሮች በራሳቸው በሐኪሙ የሚወሰኑ ስለሆነ ኤግዛክትሊ እንደዚህ ነው ብለን ባናወራ እነዚህ ነገሮች በኦፕሬሽን መውለድ ሊያስፈልግ ይችላል። ከዛ ውጭ ልጃቸው የፋፋ ከሆነ ልጁ አቀማምጡ በቂጡ ሆኖ ሌላ ምክንያት ካለው ለምሳሌ በቂጡ ሆኖ የፋፋ ከሆነ በቂጡ ነው ክብደቱ የቀነሰ ወይም ደግሞ የቀጨጨ ብዙ ጊዜ የራሱ እንትን አለው ጠር ለማድረግ ያህል ነው ጊዜ ስለሄደ ወደ ዶክተር ታመነ እንደዛ አይነት ተጨማሪ በቂጡ ሆኖ ተጨማሪ ምክንያቶች ካሉት በኦፕሬሽን እንዲወለድ ይደረጋል። ከዛ ውጭ ከዚህ በፊት ፊስቱላ ለምሳሌ ደግሞ የብልት አካባቢ መሰንጠቅ ኑሯቸው ወይ ደግሞ ከሁለት ላይክ ፊንጥጣና ብልት ወይ ደግሞ ፊንጥጣና እንትና ፊኛና ብልት የመገናኘት ነገር ኑሯቸው እነሱ በኦፕሬሽን እንዲወልዱ ትዕዛዞች ካሉ ከዚህ በፊት የማህፀን ኦፕሬሽኖች ካሉ ማህፀን ኦፕሬሽኖች ነው በተለይ ውስጡ የማህፀን ውስጠኛው ክፍል መነካቶች ካሉ በኦፕሬሽን እንዲወለዱ ይደረጋሉ። ስለዚህ በዋነኝነት አስምሬ መናገር የምንፈልገው ተፈጥሯዊ ነገር በሆኑ መውለድ ጥቅም አለው። ነገር ግን ተፈጥሯዊ በሆኑ ለመውለድ የሚያበቁ ምክንያቶችን መኖር ማረጋገጥ ያስፈልጋል። በጣም ትልቁ ነገር እሱ ነው። ስለዚህ አንድ ሴት በኦፕሬሽን መውለድ ያለባት በኦፕሬሽን መውለድ የሚያስፈልጉ ነገሮችን ስታሟላ ብቻ ነው። እነሱ ደግሞ የሚታዩት አንድ እናትየዋ ትታያለች፣ ሁለተኛ ልጁ ይታያል፣ ሶስተኛ የእንግዴ ልጅና ከዛ ጋር አንዳንዴ የሽርቷ ሊታይ ይችላል። ስለዚህ ምናልባት እነዚህ ማለት የምፈልገው እነዚህ ነው። ምናልባት መጨመር አለበት ብለው የሚያስቡ ነገር ካለ ዶክተር ታዘባቸውና ዶክተር አይ ቲንክ ዶክተር ሀብታሙ የወጣ ይመስለኛል። አዘርዋይዝ ወደ ዶክተር ታሜ ብንሄድ ይሻላል። ምናልባት በጣም እየገፋ ነው ስለሆነ ታይሙን። አመሰግናለሁ ዲያቆን ቴንክ ዩ። ምናልባት እንግዲህ ዶክተር ታሜ ነገር የሚሆን ከሆነ ትንሽ ሰፋ አድርገን ምናልባት የተወሰነ ደቂቃዎች ስላሉ ምናልባት ዶክተር ታሜ ከተመለሰ እንትን እላለሁ እድሉን ለሱ ልሰጣለሁ። እንግዲህ በዋነኝነት ሰፋ አድርጎ ለመናገር ምንድነው በዋነኝነት እናቶችን ለምሳሌ ኦፕሬሽን ሲወሰን አንድ ሰው በኦፕሬሽን መውለድ አለባት በመውለድ አለባት ብለን ስንወስን የምናያቸው መሰረታዊ ነገሮች አንደኛ እናትየዋ ጋር ለምሳሌ አምጣ ብትወልድ እናትየዋ ላይ ችግር ያመጣል ብለን ካሰብን፣ ሁለተኛ
አምጣ ብትወልድ ልጁ ላይ ችግር ያመጣ ብለን ካሰብን፣ ሶስተኛ አምጣ ብትወልድ የእንግዴ ልጅ እና የእንሽርቷ ለምሳሌ የእንግዴ ልጅ እና የእንሽርቷ የእንግዴ ልጅ እናትየዋ ላይ ልጁን ጋር ችግር ያመጣል፣ የእንሽርቷ ደግሞ አብዛኛውን ጊዜ ልጁ ጋር ችግር ያመጣል። ስለዚህ እነዚህ ነገሮች ደምረንና እንትን ብለን ነው ውሳኔ የምንወስነው። ለምሳሌ እንደ ምሳሌ ብነግራችሁ ለምሳሌ አንድ የእንሽርቷ ምንም አይነት የእንሽርቷ ከሌለው አንድ እናት ጊዜ የደረሰ ከሆነ 9 ወር ሞልቶት ምንም አይነት የእንሽርቷ ከሌለው ሌላ ተጨማሪ ነገር እንፈልጋለን። የእንሽርቷ ምንም አይነት ነገር ከሌለው የእንሽርቷ ከሌለው ምንድነው የሚያመጣው? ምጥ በሚጀምርበት ሰዓት ልጁ መታፈን ኦክሲጅን ያጥረዋል። ስለዚህ መታፈን እጥረት የሚያመጣብህ ከሆነ ያኛውን ቶሎ ዲቴክት የምናደርግበት ወይ ቶሎ የምናውቅበት መሳሪያ ካለ ለምሳሌ ከወድ ላይ ተለጥፎ የሚሰራ የልጆችን የልብ ምት ተከታታይ የሆነ የሚመረምር መሳሪያ ካለ ምጥ ማማጥ እንድንችል እንመክራለን። ከሌለን ግን ያኛውን ቶሎ ለማወቅ ሊያስቸግረን ስለሚንችል ኦፕሬሽን መውለድ እንዳለበት ያስቀምጣል። ኦፕሬሽን እዚህ ጋር የምትሰራው ምንድነው? ልጁን በምጥ በሚመጣበት ጊዜ የመታፈን እድሉ በጣም ከፍተኛ ስለሆነ ልጁ ላይ መታፈን ሊያመጣበት ስለሚችል ያኛውን ቶሎ ማወቅ ስለማንችል መሰራው ስለሌለ በኦፕሬሽን መውለድ አለባት ብለን እንመክራለን። ስለዚህ እናቶች የዛ አካል መሆን መቻል አለባቸው ማለት ነው። ምክንያቱም አንድ እናት ምንም አይነት የእንሽርቷ ከሌለው የመታፈን እድሉ ከ50% በላይ ነው። ወይ ደግሞ ሁለት እናቶች ኖሮ አንደኛዋ እናት ይታፈንባታል ማለት ኦፕሬሽን ትወልዳለች ማለት። ስለዚህ ያኛውን ቶሎ ማወቅ ስለዚህ አንዱ የምናገናኝ ሌላ ለምሳሌ የእንግዴ ልጅ እንውሰድ። የእንግዴ ልጅ ከታች ከሆነ አንድ እናት መውለድ ያለባት 37 ሳምንት ከሞላ ወይ ደግሞ የመጀመሪያዎቹ 9 ወር የመጀመሪያዎቹ አካባቢ ከሆነ በኦፕሬሽን መውለድ መቻል አለባት። ምክንያቱም ምጥ ከጀመረ አንደኛ ደም መፍሰስ ያመጣና እናትየዋን ለአደጋ ይጋለጣታል። ሁለተኛ ደም መፍሰሱ እናትየዋን ይጎዳና ልጁን ይገለዋል፣ መጨረሻ ወይ ይጎዳዋል። ስለዚህ ኦፕሬሽን የምንሰራበት ምክንያት ምንድነው? አንደኛ እናትየዋን መጀመሪያ ይጎዳታል፣ ሁለተኛ እናትየዋን ከጎዳ በኋላ ወደ ልጁ ይሄዳል ማለት። ስለዚህ በዋነኝነት ኦፕሬሽን መስራት አለበት የምንለው እሱ ጋር ነው። ሌሎችንም ስናነሳ ለምሳሌ በቂጡ የተቀመጠ አንድ እናት በቂጡ የተቀመጠ ምናያቸው ነው። በቂጡ የተቀመጠ ሁሉም እናት በኦፕሬሽን አይወልድም። በቂጡ ሲቀመጥ ሌላ ተጨማሪ አንድ ምክንያት እንፈልጋለን። ለምሳሌ ክብደቱ አሁን ምናልባት ሪሰንት ያሉ አሁን በቅርብ ያሉ ጋይድላይኖች ወይ ደግሞ እንትኖች መጽሐፎች ከ3.8 በላይ ከሆነ ወይ ደግሞ ክብደቱ ከ1.8 በታች ከሆነ ወይ ደግሞ የመጀመሪያው እርግዝናዋ ከሆነ የመጀመሪያ በቂጡ ተቀምጦ የመጀመሪያ እርግዝና ከሆነ በቂጡ ተቀምጦ በፊት ኦፕሬሽን ካላት ምንም አይነት ኦፕሬሽን ማዮማም ይሁን እጢም ይወጣ ሊሆን ይችላል፣ በኦፕሬሽን ወልዳ ሊሆን ይችላል። እነዚህ አይነት ነገሮች ካሉ የግድ ሁለተኛ የምናያቸው ልጁ አንገቱ ለምሳሌ ቀጥ ያለ የምናያቸው የምንለካቸዋል ብዙ ወደሱ ሜዳ ያስፈልግም። እንደዚህ አይነት ከሆኑ ኦፕሬሽን እንድትሰራ እንመክራለን ማለት። ስለዚህ በእነሱ ምክንያቶች እንመክራለን ማለት። ከዛው ግን በዋነኝነት አብዛኛውን ለኦፕሬሽን እንዲወልዱ የምንመክርባቸው አብዛኛዎቹ በእኛ ሀገር ደረጃ አብዛኛዎቹ ከምጥ ጋር ተያይዘው የሚመጡ ከምጥ ጋር የተያያዙ ችግሮች ናቸው። ለምሳሌ ምጥ በትክክለኛው ፍጥነት መሄድ አለመቻል፣ ሁለተኛ በምጥ ላይ በሚያመጡበት ጊዜ የልጅ መታፈን፣ ሁለተኛ ምጥ በሚያመጡበት ጊዜ የእንሽርቷ መደፍረስ አብዛኛው በእኛ ሀገር ብዙ ጊዜ በተለይኛ ነሪያሹን ፊታር ቴፓታ ወይ ደግሞ እናቶች ማስረዳ ልጅሽ ታፍኗል ብለን ነው በተፈጥሮ የምንናገረውና ትክክለኛ ተርም አይደለም ይሄ ራሱ እንዳለው ነው። ስለዚህ አብዛኛው የምንጠቀማቸው የሚያሳዩ አብዛኛው አንደኛው የልጅ መታፈን ነው። ሁለተኛ ደግሞ ሌበር አብኖርማሊቲ ወይ ዲስቶርሻ ወይ ደግሞ የምጥ ትክክለኛው ምጥ በትክክለኛው መንገድ መሄድ አለመቻል አብዛኛው ጊዜ ለኦፕሬሽን የሚዳረጓቸው ናቸው። ሌሎቹ ሀገሮች ምናልባት ሌላ የሚሰማ ምናልባት ሚዲያ ስለሆነ ትልቅ ሚዲያ ወደ ውጭ ሀገር ሲሄድ ደግሞ ሁለት ኦፕሬሽን እና ከዛ በላይ ያላቸው እናቶች በተለይ ኢሮፕ፣ ላቲን ምናምን አብዛኛው ሁለት ኦፕሬሽን እና ከዛ በላይ ያሉ ናቸው። አብዛኛው ብዙዎቹ ለኦፕሬሽን የሚዳረጋቸው አብዛኛዎቹ በዛ ምክንያት ነው። ስለዚህ በእነዚህ ምክንያቶች ለኦፕሬሽን እንገደዳለን ማለት ነው። ስለዚህ ኦፕሬሽን የምንሰራው በዋነኝነት እነዛን መሰረታዊ አድርገን ነው የምንሰራባቸው ምክንያቶች። ከዛ ውጭ ግን ጥናቶች የሚያሳዩት በዋነኝነት መረዳት የሚያስፈልገው ልጆቹ በኦፕሬሽን ከተወለዱና አምጠው ከተወለዱ በኋላ ብዙ ጊዜ ተመሳሳይ ናቸው። በትክክል የሚመለከተውን እናት ካልሰራን ኦፕሬሽን መስራትም ልጁ ጋር የሚያመጣው አይነት ምንም ጥቅም የለም። በአምጦ መውለድም ልጁ በኦፕሬሽን መስራት ያለበት ከሆነ አምጦ መውለዱ ለልጁ ላይ የሚያመጣው ጫና ይኖራል እንጂ የተለየ ቤኔፊት አይኖረውም። ስለዚህ አንዳንድ እናቶች ምለው ላይ ያስባሉ በኦፕሬሽን መውለድ ለልጁ ጥቅም አለው ብለው የሚያስባሉ። ምንም ምክንያት ከሌለው ምንም አይነት በቂ የሆነ ምክንያት አሳማኝ ምክንያት ወይ ደግሞ በቂ የሆነ ሳይንቲፊካሊ የሆነ ወይ ደግሞ ሳይንሳዊ የሆነ በቂ ምክንያት ከሌለ በኦፕሬሽን መውለድ ልጁ ጋር የሚያመጣው ምንም አይነት ጥቅም የለም። ምንም መታወቅ ያለበት እሱ ነው ትልቁ ነገር። ምክንያቱም አንዳንዴ በኦፕሬሽን ልጅሽ ጥሩ የሆነ ምናምን አይደለም። ስለዚህ አምጦ መውለድ በተለይ አሁን ለምሳሌ 2-3 ለወለዱ እናቶች አምጦ መውለድ በጣም ከፍተኛ የሆነ እንትን አለው። የመጀመሪያ እናት ቢሆን ምጡ በትክክል ከሄደ ምንም አይነት የእንግዲህ ልጅ ጥሩ ከሆነ የሽርታው ጥሩ ከሆነ የምትወልድበት ጊዜ ጥሩ ከሆነ ትክክለኛ ቦታው ቅድም እንዳልነው
መወለድ ያለበት አንድ እናት ስትወልድ የምትወልድበትን ቦታና የምትወልድበትን ሰዓት ከፋይናንስ ጀምሮ ከገንዘብ አቅም ጀምሮ በደንብ ፕላን መደረግ መቻል አለበት። ምክንያቱም የወሊድ ወቅት አንዱ ለልጆች ወደፊት ነገ በደንብ እናወራዋለን ለልጆች ህይወት አንዱ ዋና አስተዋጽኦ ከሚያደርጉት አንዱ የወሊድ ወቅት ያለን ክትትልና ፕላን ስለሆነ እሱን እቅድ ስለሆነ እሱን በደንብ ማየት ያስፈልጋል። ስለዚህ እንዲያውም አንዳንድ ጥናቶች ምናልባት ኦቲዝም ላይ በደንብ ባለፈው ስናወራ ነበር በኦፕሬሽን መውለድ የራሱ የሆኑ የሚያመጣቸው ነገሮች አሉ። ስለሱ ብዙም ማውራት አንፈልግም ያንዳንድ ኢንዲቪጁዋል ሌቭል ስለሆነ። ስለዚህ ለምሳሌ አምጦ በኦፕሬሽን መውለድ አንዳንዴ ትራንዚየንት ታኪፕኒያ ኦፍ ኒውቦርን ወይ ደግሞ ለአጠር ላለ ጊዜ ለመታፈል ሊያመጣ ይችላልና ምክንያቱም አምጠው ሲወልዱ ልጆች ሳምባቸው ውስጥ ያለውን ፈሳሽ በሙሉ ስለሚያወጡ፣ ሁለተኛ አምጦ መውለድ እናትና ልጅ ቦንድ እንዲኖራቸው ጥናቶች ነው የሚያሳዩ። ባይዘው የኛ ኤክስፒሪየንስ ሳይሆን አምጦ መውለድ በእናትና በልጅ መካከል ያለው ፍቅር እንዲኖር በደንብ ያሳያሉ ጥናቶችና ከዛ ሁለተኛ ግን ደግሞ ኦፕሬሽን መውለድ የራሱ የሆነ የጎንዮሽ ጉዳቶች አሉት ተጨማሪ ምክንያቱ ከቁስለቱ ጋር ከሰመኖች ጋር የሚያመጣቸው ጉዳቶች ስላሉ እሱን በደንብ ማየት ያስፈልጋል። ከዛ ውጭ ግን የሚመለከታትና በምጥ መውለድ እናትየዋ ጋር ወይ ደግሞ ልጁ ጋር ችግር የሚያመጣ ከሆነ በኦፕሬሽን መውለድ አንዱ የመውለጃ መንገድ ነው እንደ አምጦ እንደ መውለድ ማለት ነው። እሱን ነው ማለት የምፈልገው።